መልኩ አለባበሱ ሁሉ ነገሩ ማረካት ድብዝስ ያለ መብራት ያለበት ፍራሽ ላይ ቁጭ ባላ ዞር ስትል በየመሬቱ በየጥጋጥጉ ቦታ ላይ ሸረሪትና በረሮ አለ ቤት ውስጥ ልጅቷ ደንዝዛ ጸጣለች ድሮ ሴቶች የሚጠለፉት በመኪና ወይ በፈረስ ጋሪ አሁን ግን በተለያየ መንገድ እጃቸው በገባ ስልክ አማካኝነት ነው አሁን ለአውሬ ወለል ተደርጎ በር የተከፈተላቸው ሰላም የስሌት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለን እናመሰግናለን የዛሬዋ ባለ ታሪካችን ሉሊት የ16 ዓመት ልጅ ናት ኪሩቤል የሚባል በጣም እየወደደችው የመጣችው ጓደኛ አግኝታለች ከሴት ቤስት ፍሬንዷ በላይ ቀርበዋለች የተዋወቁት በፌስቡክ ነው በአካል ተያይተው አያውቁ በፎቶ ይላላካሉ በስልክ ያወራሉ ታዲያ እነዚህ ሁለት የ16 እና የ17 ዓመት ልጆች ቅርበታቸው በጣም ጥብቅ ነው በየቀኑ ያወራሉ በየቀኑ ቴክስት ይደራረጋሉ እነዚህ ሁለት ታዳጊ ልጆች ግን የተዋወቁት በፌስቡክ ነው ስንል አብዛኞቻችን በሶሻል ሚዲያ በየትኛውም አይነት መንገድ ማናቀውን ሰው በስልካችን እንተዋወቃለን ብዙ ሰው ማያቀው ሰው ጋር ያወራል በድምጽ መደዋወል ይመጣል ከቴክስት የጀመረው ታዲያ ይሄንን ስናደርግ ግን እያንዳንዳቸው በሶሻል ሚዲያ አማካኝነት የምናገኛቸው በየትኛውም መንገድ ሊሆን ይችላል በፌስቡክ በኢንስታግራም በቲክቶክ በተለያየ መንገድ የምናገኘው ሰው ሁሉ አብዛኛው ሰው መልካም ሊሆን ይችላል ሁሉም ሰው ጥሩ ሰው ነው ብለን ካሰብን ሁሉም ሰው መልካም ሰው ነው ብለን ካሰብን ተታለላል የ16 ዓመቷ ሉሊት በዛሬ ስሌት ፕሮግራማችን በፌስቡክ አማካኝነት የተዋወቀችው ሊያውም እኩያዋ በአንድ አመት ብቻ የሚበልጣት ኪሩቤል ጋር የነበራት ግንኙነት ህይወቷን እንዴት ባልተጠበቀ ሁኔታ ወደ አደገኛ መስመር የወሰደበትን ሙሉ ታሪኩን በዛሬ ስሌት ፕሮግራም ይዘላችሁ ቀርበናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ የዛሬ ባለ ታሪካችን ሉሊት የ16 ዓመት ልጅ ናት ይህች ወጣት የምትኖረው ከቤተሰቦቿ ጋር ገና ታዳጊ ወጣት ነች እንግዲህ የ16 ዓመት ልጅ ማለት ትልቅ ሰው ነው ልንለው እንቸገራለን ምክንያቱም ትንሽ ያለ መብሰል ወይንም ደግሞ ገና አይምሮ በደንብ ያለ መዳበር ነገር ስላለ እንደ ፉል አደልት ናቸው ልንል አንችልም በሌላ በኩል ደግሞ ህፃናትም አይደሉም በህፃንና በአዋቂ መካከል ያሉ የሆነ ትራንዚሽን ታይም ላይ ያሉ ሰዎች ናቸው በቃ ከትንሽ ጊዜ በኋላ የሚበስሉ የ16 ዓመት ልጅ ግን ለመታለል ይሁን ለመጎዳት ቅርብ ነው ታዲያ ይህች ታዳጊ ግን የግል ህይወቷን ስንመለከተው በጣም ጎበዝ ተማሪ ናት ከፕሪኬጂ ጀምሮ አሁን 16 ዓመቷ እስከሚደርስ ድረስ ባለችበት ትምህርት ቤት የተማረች ልጅ ናት በትምህርት ቤት ውስጥ ትታወቃለች በጉብዝናዋ ኃይለኛ ስፖርተኛ ነች በተለያዩ ሚኒ ሚዲያ ምናምን የምትሳተፍ አክቲቭ የሆነች ልጅ ናት ግን በባህሪዋ ቁጥብ ነች ብዙ ማታወራ ምናምን አይነት ልጅ ናት ይህች ልጅ ሰፈር ውስጥ ምሳሌ ናት እንደ ቱቱኑ ነው የሚባለው ልጅ ሁሉ የሷን ደብተር እየተቀበለ ማያጠና ህፃን የለም ይህች ልጅ እንግዲህ ስንመለከታት ለቤተሰቦቿ የመጨረሻ ልጅ ናት ልክ እንደሷ ሁሉ በጣም ዲሲፕሊን ባለው አስተዳደግ አድገው ዩኒቨርሲቲ የገቡ ሁለት ወንድሞች አሏት ታላላቆቿ ናቸው አሁን እሷ ቤት ውስጥ ከቤተሰቦቿ ጋር እናቷ አባቷና እሷ ሆነው ሲኖሩ ወንድሞቿ ሁለቱም ዩኒቨርሲቲ ገብተዋል እየተማሩ ነው ይህች ልጅ ትምህርት ቤት ትሄዳለች ታጠናለች ትተኛለች ትነሳለች ለምን ቤተሰቦቿ ሰራተኞች ናቸው ሁለቱ ሰራተኞች ናቸው ሲባል ደግሞ ጠንካራ ሰራተኞች በዚህ ይታወቃሉ ሁለቱም ጠዋት ይወጡ ከቤት የሚሰሩበት ቦታ ሩቅ ስለሆነ አምሽቶ ነው የሚመጡት በትራንስፖርት መንገድ ያልቅባቸዋል ስራ ውለው ነው የሚመጡት ደክሟቸው ነው የሚገቡት ግን እስከሚመጡ ድረስ እያጠናች ተጠብቃቸዋለች
ታዲያ እናትና አባቷ አብዛኛውን ጊዜ በቃሽ ተነሺ ከጥናት ተብላ እምትተኛ ልጅ ናት ተቆጥተዋት ነው ጥናት የምታቆመው በዚህ ሁኔታ ህይወታቸውን ሲኖሩ እናትና አባት የሚሰጉበት አንዳች ነገር የለም የሚሰጉበት አንዳች ነገር የሌለበት ምክንያት ደግሞ ልጆቻቸው በጣም በዲሲፕሊን ያደጉ ወላጆቻቸውን የሚያከብሩ በአስተማሪዎቻቸው የተመሰገኑ ይሄ ነው የሚባል ችግር ልጆቻቸው ላይ አይተው አያውቁ ኃይለኛ ህግ አለ እነሱ ቤቱ የራሱ የሆነ ህግ አለው ደጅ ወጥቶ ከጓደኛ ጋር ከጎረቤት ልጅ ጋር መጫወት አይፈቀድም ለሴትም ለወንድ ግቢ ውስጥ መጫወት ነው የሚችሉት ከዛ በተጨማሪ ስልክ የሚባል ነገር የሚሰጣቸው ዩኒቨርሲቲ ሲገቡ ነው ሃይ ስኩል ተማሪ ሆነው ኤሌመንተሪ የለም ስልክ አይሰጥም ቲቪ የሚከፈተው እሁድ ቀን ብቻ ነው በዚህ አይነት ስነ ስርዓት ውስጥ ያደጉ ልጆች ናቸው የቤታቸው ህግ ነው አክብረው ነው የኖሩት ሉሊትም አሁን 16 ዓመት ሲሞላት በእንደዚህ አይነት ሁኔታ እየኖረች ነው ምንም የምታውቀው ነገር የለም ማለት ፌስቡክ ምንድነው እንዴት ነው የሚከፈተው ምናም አክሰስ ማድረጉላ አትችልም አታውቅም ተቀብለው ነው የምትኖረው ወንድሞቿም እንደዛ ነው የኖሩት ቤተሰቦቿ ባላሰቡት ሰዓት ግን አንድ ነገር ጀመረች ምንድነው ማታ ስትተኛ የቤት ሰራተኛዋን ስልክ እየተቀበለች ክፍሏ ይዛ መግባት ጀመረች መጀመሪያ ላይ ብዙም አትጠቀምም ምክንያቱም አታቆም መተዋወቅ ጀመረች ከስልኩ ጋር ልጆቹ ጊዜው ፈጣን ነው ለመግባባት አይቸገሩ ስለዚህ ፌስቡክ ቲክቶክ የተለያየ ነገር ኢንስታግራም ሁሉ ነገር ማወቅ ጀመረች ይችላል ከዛ በኋላ ደግሞ በራሷ በሙሉ ሉሊት ብላ ያባቷን ስም ጽፋ አዲስ አካውንት ከፈተች የት ፌስቡክ ላይ መቼ ነው የምታረገው ማታ ተሰጣታለች ሰራተኛዋ ጧት ተቀበላታለች ታዲያ ሉሊት ይሄን ስታረግ ቤተሰቦቿ ምንም ጥርጣሬ የላቸው የሚያምኗት ልጃቸው ነች የሚከታተሏት ልጃቸው ነች ልጅቷ ማጥናት ነው ስራዋ ሲሪየስ ነች ብዙ ወሬ አታበዛ ታዲያ እቺ ልጅ እንግዲህ ከዛ በኋላ ምንድነው ያደረገችው ነገር ፎቶዋን ፖስት አታረግ ስሟ አለ ብዙ የትምህርት ቤት ጓደኛው ነው ሶሻል ሚዲያ ላይ ብዙ የትምህርት ቤት ጓደኞቿ ጋር ሜሴጅ ይላላካሉ ቪዲዮ ኮል ያደርጋሉ በቃ ለመደች ሶሻል ሚዲያን አጠቃቀም ተማረች ሱስ ያዛት ወደደችው ሁላችንም እንወዳለን ስለተጠቀም ሶሻል ሚዲያ ደስ ይለናል አይደል እሷም እንደዛው ለ16 ዓመት ልጅ ደግሞ ምን ያህል ከባድ እንደሆነ መገመት ነው አሁን ሉሊት ይሄንን ስታደርግ ተደብቃ ከቤተሰቦቿም ቢሆን ደስ ያላት ነገር ግን ምንድነው ትምህርት ቤት ከጓደኞቿ እኩል ሆነች በፊት ያነሰችም ይመስላት ነገር አሁን በዚህ ሰዓት ውስጧ በጣም ደስተኛ ነው ተቀብለዋለች ስለዚህ ምን መሆን ጀመረች አክቲቭ ናት ለሊቱን ካርድ እንዳላት መጠን የኢንተርኔት ፓኬጅ መግዛት በቻለችው መጠን ታያለች ማለት ነው በዚህ መሃል ግን ስልክ መጠቀም በጀመረች በትንሽ ወራት ውስጥ ሃይ የሚል ቴክስት ደረሳት ማን ነው ብላ የላከላትን ሜሴጅ ገብታ ስታየው ኪሩቤል የሚባል ታዳጊ ወጣት እንደሆነ እንደሷ ልጅ ነው አየችው አካውንቱ ፕራይቬት አይደለም ስለዚህ ገብታ ማየት ትችላለች በደንብ አርጋ ስታየው ፎቶ አለባበሱ ከቤተሰብ ጋር የሚያሳልፈው ሰዓት ነው ፖስት የሚያደርገው ብዙ የሚጽፋቸው ነገሮች ስታይ የቤት ልጅ ነው እንደሷ ወይንም ደግሞ የሚያስቆጣትና የሚያስደነግጣት ነገር አላየችም መልኩ አለባበሱ ሁሉ ነገሩ ማረካት ከዛ ውጭስ ቲኔጀሮቹ የሚያደርጉት የፀጉር ስታይል አለ አይደል ጉፍር አድርገው የሚጠቀልሉት ምናምን እንደዛ አይነት ፀጉሩን ያደረገ ልጅ ነው ስለዚህ ሁሉ ነገሩን ተመለከተችው ደስ አላት እሷም ሃይ ብላ መለሰችለት ከዛስ አንድ ሁለት እያሉ ማውራት ጀመሩ ኪሩቤል አላስገደዳትም አዋሪኝ ብሎ አላስገደዳትም ስንል ደግሞ እንደም እየተለማመጠ ነው የሚያናግራት ቀስ እያለ ነው ያባበለ ደላነሽ ወይ እንደዚህ ነው ያለ እቺ ልጅ እንግዲህ እድሜዋን ስናየው ቲኔጀሮች በዚህ እድሜ አቴንሽን ይወዳሉ መደነቅ ይፈልጋሉ አክሰፕታንስ ወይንም ከሁሉም ሰው ተቀባይነት ማግኘት ይፈልጋሉ መደመጥ የሆነ የተለየ የሚፈልጉት አቴንሽን አለ ቲኔጀር ልጅ ያለው ሰው ያውቀዋል ይሄንን ነገር
ወይንም ልናስተውል እንችላለን ባናሳድግም ቲኔጀር ልጅ ባይኖረንም እነዚህ ልጆች ያሉበት እድሜ ለሷ ትንሽ አቴንሽን ስታገኝ የሚያስደስታት ነው ለዚህ ነው ዛሬ 1 2 እየተባለ በጣም በጥቂት ቀን ውስጥ ጓደኛሞች በጣም የተቀራረበ ጓደኛ ቅርበታቸው የሚያስፈራ ትምህርት ቤት ሄዳ ጥሩ ጓደኛዋ ጋር ወይንም ደግሞ በጣም ከተማሪዎች ሁሉ መርጣ ለቤስት ፍሬንዷ አማት ነግረውን ሚስጥር ሁሉ ታወራለታለች እሱም ያወራላታል ኪሩቤል ለስላሳ ነው ሲያወራት ትሁት ነው ያደንቃታል ያወራላታል አውርቶ ያስወራታል ስለ ቤተሰቦቿ ስንት ሰዓት ይተኛሉ ስንት ሰዓት ይገባሉ ስንት ሰዓት ይወጣሉ እነሱ ቤት ምንም የቀረ ነገር የለም ስለ እናትና ስለ አባቷ የምታውቀው ነገር በሙሉ ነግረዋለች የቤተሰቦቿ ጠንካራ ጎን ምንድነው የቤተሰቦቿ ደካማ ጎን ምንድነው ሁሉ አውቋል ይሄ ልጅ አሁን እንግዲህ እዚህ ጋር ስንመለከት ሌላኛው ነገር ያደንቃታል እሱ የሚነግራት ነገር የዓለም የመጨረሻ ቆንጆ እንደሆነች ሴት መስማት የምትፈልገው ጠንካራ እንደሆነች እሷ ከሴት ሁሉ እንደምትለይ ከእድሜዋ በላይ እንደበሰለች እንደዚህ አይነት ሴት አይቶ እንደማያቅ ወይንም ደግሞ ከሷ ጋር ሲያወራ የሚሰማው ስሜት ተምሰምቶት እንደማያቅ ደስተኛ እንደሆነ ይነግራታል አመነችው ማናችንም ብነው ልናምን እንችላለን ሴትም ወንድም ይሄን ነገር ሊቀበል ይችላል ሰውኛ ስሜት ነው በመጨረሻ ወደደችው እሱ ወደዳት ስለዚህ እነዚህ ሁለት ልጆች በስልክ ነው በአካል ተገናኝተው ያውቁ በፍቅር ማውራት ጀመሩ ገና በተዋወቁ የመጀመሪያዎቹ ሳምንታት ሰላማዊ ኖርማል የወንድና የሴት ኖርማል ፍሬንድሺፕ ነበር አሁን ግን አርሱ ተቀየረና ወደ ፍቅር ገቡ ቦይፍሬንድ ገርልፍሬንድ ኦኬ ከዚህ በኋላ የሆነ ነገርስ ምንድነው የሷ ፎቶ ፌስቡክ ላይ ምንም አይነት ፎቶ ፖስት አታረግ ፕሮፋይል ፒክቸሯ ሁሉ የአበባ ምልክት ነው የሱ ግን በደንብ ፎቶ አለ ስለዚህ ፎቶ መላላክ ጀመሩ ፎቶ ሲላላኩ እሱም ብዙ ፎቶ ይልክላታል እሷም ብዙ ፎቶ ትልክለታለች ኖርማል ሰላማዊ ፎቶ ነው ወጣ ያለ ነገር እንኳን ይሄ ልጅ ጥያቄ አቀርቦ ያቀ ቀስ ብሎ ነው ምንም ሳያስቸኩላት ምንም ሳይቆጣት ምንም ሳያመናጭቃት ምንም አይነት ጉልበት ሳይጠቀም የሚፈልገው ነገር የሚቀበል ልጅ ነው ሌላስ ምን አደረገ በትህትና ነው የሚያናግራት ብለናል አይደል አሁን ደውሎ ስልክ አላነሳሽ የሚባል ቁጣ የለም የታለህ ብላ እሷ እስከምትደውለው ድረስ ተግባብተዋል እሷ ሆነች ሰራተኛዋን ስልክ ስጪኝ ብላ የምታስቸግረው የካርድ ችግር የለባትም ምክንያቱም ኪሩቤል በየጊዜው ካርድ ይሞላላታል ካርድ ይልክላታል በፈለገች ሰዓት ማዋራት ትችላለች እሱ እንደፈለገች ቤተሰቦቹ ገንዘብ ስላላቸው ኪሩቤል መኪና ሁሉ በ17 አመቱ እንደሚነዳ ነግሯታል የ17 አመት ልጅ ሆኖ ኮራ ብሎ ነው የሚነግራት መኪና መንዳት እንደሚችል ሲገናኙ በመኪና ይዟት እንደሚዞር ብላ ምን እንደሚነግራት አሁን ሌላው የሚነግራት ነገር ምንድነው መኪና እንዴት ቤተሰቦች ፈቀዱልህ እንዴት መኪና ሰጡ ስትለው በራሱ ህይወት ላይ እሱ ስለሆነ ወሳኝ እሷም እንደሱ እንድትሆን ይነግራታል እነሱ ኮናቸው እንደ ህፃን የሚያዩሽ እንጂ አንቺ አድገሻል ይላታል መስማት የምትፈልገው ምን የ16 የ17 አመት ልጆች ይሄን መስማት የሚፈልጉት ትልቅ ኮነሽ አሁን አንቺ ማንንም መስማት የለብሽም ነው የሚላት እሷም አመነችው ትልቅ እንደሆነች ተረዳች ወይንም ትልቅ የሆነች መሰላት ከዚህ በኋላ የትልቅ ሰው ህይወት ለመኖር ነው የምትፈልገው ቤተሰቦቿ እንደ ህፃን ሲያዋት ሲቆጣጠሯት መናደድ ጀመረች ግን የቤቱ የኑሮ ሁኔታ አልተቀየረም እናትና አባቷ ስራ ይሄዳሉ እሷን ትምህርት ቤት ሄዳለች ማታ ሲመጡ እያጠናሽ ነው የምትጠብቃቸው አውቃን ስልኩን ከሰራተኛዋ ተቀበላለች በሯን ዘግታ የሚያያት የለም የልጃቸው ህይወት ግን በጣም ተቀይሯል ለሊት ስታወራ ስለምታድርች ልጅ ትምህርት ቤት ሄዳ መማር አትችልም ለሊት ስታወራ ስለምታድር ያ የምትወደውን ስፖርት ሚኒ ሚዲያ መሳተፍና ምንም ነገር የለም ፈዛ ነው የምትውለው ወይንም የትምህርት ቤት ዴስክ ላይ ተኝታ ነው የምትውለው አስተማሪዎች ግራ ገብቷቸዋል ግን አስተማሪዎቹ ግራ የገባቸው ምንድነው የባህሪ ለውጥ አይተውባታል ድካም ነው የሚያዩባት ይሆነ አለ አይደለ 1 ወር 2 ወር 3 ወር ቢሆን ወላጅ አስጠርቶ ለማናገር ይቻላል ግን አንድ ቀን ያዩባትና እንዳዩባት ስታቅ ተናግረዋለች እንደዚህ ያለኝ አስተማሪ ነገ ጠንካራው ነሽ ወይ ይላታል ስለዚህ አስተማሪዎቹን ኮንፊውዥን ውስጥ ከተታቸዋለች ዛሬ ደክማታል ነገ ደና ነች ወይ ከነገ ወዲያ ደና ነች በዚህ ሁኔታ አለፉ ጊዜያቶቹ ትምህርት ቤት ውስጥ ችግር አለ ማለት ልጅቷ ይደክማታል ለሊት ስለማተኛ በቤትስ ወላጆቿ ሊመጡ ሲሉ ነው ታጠናው ከዛ በፊት ከሱ ጋር ነች አያውቁም የቤት ሰራተኛዋ ግን ታውቃለች ስልኩን የምትሰጣት ስለምጠላት አይደለም ተወዳታለች በሷ ቤት እሷ የሚያስደስታትን ነገር ማረቋ ነው የሚመጣውን አደጋ አልጠበቀችም
ታዲያ ይህች የቤት ሰራተኛ ይህች ልጅ ከ16 ዓመት በፊት ስትወለድ እንደዚህ ከናቷ እጅ የተቀበለቻት አራስ ልጅ ነበረች አሳድጋታለች በሷ የሚጨክን ማንነት አንጀት የላት ተወዳታለች ለዚህ ነው የጠየቀቻትን ሁሉ እሺ የምትላት የትህትናን ታላላቆች ሳይሆን እሷን ብቻ ነው ያሳደገችው በደንብ ወይንም ደግሞ እሷ ነው ከራስነቷ ጀምሮ የምታቃት በጣም ነው የምታቀብጣት ባላት አቅም ሁሉ ያላት ስልክ ነው ስልኳን ሰጠቻት ከዚህ በኋላ የተፈጠረው ነገር ነው እንግዲህ ምናሉ እነዚህ ሁለት ታዳጊ ልጆች ሊገናኙ ተስማሙ እሱ ነው መጀመሪያ እንገናኝ ሲላት ፈራች ለምን ቤተሰቦቿ እንዳያዩ የሰፈር ሰው እንዳያያት ስለዚህ የቤተሰቦቿ ነገር ሁሉ ነው አይደል የምትነግረው እናቴ በዚህ ቀን እንዲታረጋለች አባቴ በዚህ ቀን እንደዚህ ያረጋል አያቴ ጋር እንደዚህ እናረጋለን አክስቴ ጋር እንዲናረጋለን ሁሉ ነገር ነው ይሄ ሰው የቤቱን ነገር በሙሉ የሚነገረው በጣም ጎበዝ ማናዘዝ የሚችል ሰው ነው እሱም ራሱ ስለሚናዘዝ ሰዎች እኮ ተናግረው ነው የሚያናግሩን እነሱ 3 ይነግሩናል እኛ 6 እናወራለን ወይ 9 እናወራለን ዲዛይን ችሎታ ያላቸው ሰዎች አሉ ተናግሮ አናጋሪ የሚባሉ ልጁን በዚህ በጣም ጎበዝ ነው ልጅቷን ትንሽ ነገር ይነግራታል እሷ የቤተሰቦቿን ታሪክ በሙሉ ስትናዘዝ ታመሻለች ወይም ታድራለች ለሊቱ ነገረችው ቅዳሜ ቀን ቤተሰቦቼ እራት ፕሮግራም አላቸው ሰርግ ይሄዳሉ አለችው ከሰኞ እስከ ዓርብ አትችልም ለምን ይታወቅባታል ቤተሰቦቿ ሊመጡባት ይችላሉ ስለዚህ የዛን ቀን ቅዳሜ ትምህርትም ስለሌለ ቤተሰቦቿም እራት ስለሚሄዱ ቀስ አርጋ ልታታልል ወሰነች እመጣለሁ አለችው እሱ መኪና ይዤ መጥቼ እቀበልሻለሁ አላት የመኪናው ከለር ልኮላታል ፎቶ ምን አይነት መኪና እንደሆነ የቱ ጋር እንደሚቆም እሷም የቤተሰቦቿን አድራሻ በደንብ አርጋ ሎኬሽን ላከችለት የቱ ጋር እንዳሉ ስለዚህ የቤተሰቦቿ አድራሻ አለው መምጣት ይችላል አሁን ቤታቸው ተቀጣጣሩ እንግዲህ ብዙውን ጊዜ ሴት ልጆችን የሚያበላሽ ሴት ልጆችን ህይወታቸውን ወዳልተገባ መንገድ የሚወስድ ሴት ልጆች የማያውቁትን ነገር በተለይ ታዳጊ ሆነው የማያውቁትን ያለመዱትን ነገር የሚያለማምድ ሰው በፊት በራን ኳክቶ ይመጣል ወይ በመስኮት ዘሎ ይገባል መኪና እየነዳ ይመጣል በዚህ ጊዜ ግን የሴት ልጆችን የታዳጊዎችን ህይወት ለማበላሸት በዚህ ጊዜ ግን የታዳጊ ህፃናት ልጆችን ህይወት ለመቅጠፍ የሚመጣው ክፉ ሰው የሚመጣው በር ሰብሮ መኪና ነድቶ በመስኮት ዘሎ ወይ በጋሪ በባጃጅ አይደለም ወይም በባስ አይደለም ወይም በታክሲ አይደለም የሚመጣው ቀጥ ብሎ በስልካቸው ነው ይሄ በጣም አስደንጋጭ ነገር ነው በጣም አስፈሪ ነገር ነው ከምንጠቀምበት ነገር በላይ ሊጎዳን የሚችል ትልቅ አደገኛው ነገር ቢኖር ኢንተርኔት ነው የዛሬ ባል ታሪካችን የገጠማት ይሆነው መጣ እናትና አባቷ ሰርግ ሄዱ ትንሽ ለአይን ደንገዝገዝ ሲያረጋል አይደል አልጨለመም ወይ አልበራም የምንለው ግን ለአይን ያስ ያረገ ሰዓት ላይ ቤተሰቦቿ ከቤት ከወጡ በኋላ ምን አለቻት የቤት ሰራተኛዋን አመመኝ አለቻት እና ልተኛ ነው እንዳትረብሽኝ አለቻትና እንኪ ስልክሽን ብላ ሰጠቻት እሱ ቁጭ እየጠበቃት ነው ተቀጣጥረው ጨርሰው ነው እንኪ ስልክሽን በቃ ጧት ተሰጪኛለሽ አሁን ልተኛ ነው መተሽዳት ከሰቅሽኝ አለቻት እሺ አለች ከዛ ምን ላምጣልሽ ምን ትበያለሽ ምን ትጠጫለሽ ትላት እንዳትመጪ በቃ እኔ በሩን ዘግቼ ልተኛ ነው አለቻት እሺ አለች ወደ መኝታ ቤቷ ገባች የቤት ሰራተኛዋ ወደ ስራዋ ሄደች ቤቱን ታውቀዋለች አይደል እሷ ስራዋን ስትሰራ እሷ ቀስ ብላ ወጣ ተደብቃ ሄደች መኝታ ቤቷ እንደተኛች ነው የምታውቀው የቤት ሰራተኛዋ ከዛ ቀጥ ብላ የተባለው መኪና ጋር ኪሩቤልን ልታገኘው በጣም ተደስታለች እንግዲህ እሷ ተዘጋጅታ ለባብሳ ሽቶ ተቀብታ የናቷን አበጣጥራ ተቀብታ ማታቀን ኩል ምናምን በቃ ለመጀመሪያ ጊዜ በፌስቡክ ያገኘችውን ቦይፍሬንድ ፍቅረኛ ልታየው በጣም ተደስታለች ሁላችንም ብንሆን ይሄ ስሜት የሚሰማን የተፈጥሮ ነገር ነው ስትሄድ ግን ያገኘችው ነገር ምንድነው መኪና ውስጥ ከፈችና ግቢና ከዛ ወዲያው ከሰፈር እንወጣለን ያለት ከፍታ ገባች ስትገባ ግን ያገኘችው ኪሩቤል አይደለም ሌላ ሰው ነው በጣም የፍርሃት ስሜት የለቀቀባት እድሜው ከ55 ዓመት በላይ የሆነ ትልቅ ሰውዬ ግርማ ሞላ የሚባል ሰውዬ ነው ያገኘችው ኪሩቤል አይደለም የ17 ዓመቱ ልጅ ያ በፎቶ ያየችው ያ ደስ የሚለው መልኩ ያ ጸጉሩ እንደዚህ ያለው በእነሱ እድሜ ያሉ ልጆች የሚወዱት ጸጉር በእነሱ እድሜ ያሉ ልጆች የሚለብሱት ልብስ የለበሰ ያን ጽድት ያለ ልጅ አይደለም ትልቅ ሰውዬ ያባቷ ታላቅ የሆነ በእድሜ ልክ መኪና ውስጥ እንደገባሽ መኪናውን ቆለፈው
አንድ ድፍን ሰዓት ከቤተሰቦቿ ቤት ከምትኖርበት ቤት እየነዳ ይዟት ሄደ። አልተቃወመችም፣ አልጮኸችም፣ ምንም አላለችም። ዝም ነው ያለችው ደንግጣ። ግራን የገባት ህልምም ነው መሰላት። ዝም አለች። ከዚህ ቀጥሎ ያስቀመጣት እዚህ ክፍል ውስጥ ነው። ድብዝስ ያለ መብራት ያለበት ፍራሽ ላይ ቁጭ ባላት ተቀመጠች። እንግዲህ ይሄ የሚኖርበት ቤት አይደለም። ሉሊትን አፍኖ ደብቆ አግቶ የፈለገውን ነገር ሊያደርግ ያስቀመጣት ቤት ነው። ሉሊት አትጮህም፣ ታለቅሳለች፣ ፈርታለች፣ ደንግጣለች። ዞር ስትል በየጥጋ ጠጉ በረሮ ሸረሪት እማታየው ነገር የለም። ሰው የሚኖርበት ቤት እንዳልሆነ ያስታውቃል። ከሰው ንጥል አድርጎ ብቻውን ያለ ቤት ውስጥ ነው ያመጣት። በአካባቢዋ ርቆ ነው ቤት ያለው። በዛች አንድ ክፍል ቤት ውስጥ ከደበቃት በኋላ ምንድነው ያደረገው ነገር? በእርግጥ ቤቱ ከጎኑ ክፍሎች አሉ፣ ግን እሷ ያለችበት ክፍል አንድ ክፍል ነው። ሌላ ሰው የለም እዛ ግቢ ውስጥ እዛ ቤት ውስጥ። ከዚህ በኋላ የሚበላ ያጎርሳታል ሲርባት። ለቀናት ሰነበቱ። አይመታትም፣ አይቆጣትም፣ አያመናጭቃትም፣ ያስፈራራታል። ግን ይነግራታል። እንደሚነግራት እንደሚጋቡ ልጅ እንደሚወልዱ ቤተሰቦቿ ጋር ሽማግሌ እንደሚልክ እንደሚታረቁ ከዚህ በኋላ ምንም አይነት ሌላ የህይወት መንገድ እንደሌላት ይነግራታል። ያቃታል። ለወራት አውርተዋል። ልቧን ያቃል። እንዴት አይነት የዋህ ምንም ለዓለም ምንም አይነት ኤክስፖዠር የሌላት እንኳን አይደለም ለዓለም ደጅ ወጣ እንኳን ከሴት ጓደኞቿ ጋር መጫወት የማይፈቀድላት ልጅ ምንም እንደማትል የሆነ ወደ ቀኝም ወደ ግራም ማሰብ እንዳትችል አድርጎ ነው እየሰራት ያለው ይሄ ሰው። ዝም አለች፣ አልጮኸችም፣ አታለቅስም፣ አትጣራም። እንግዲህ እቺ ልጅ ቤት ተዘግቶባታል፣ አልተመታችም። ነገር ግን በተደጋጋሚ ነበር የምትደፈረው ወይንም በተደጋጋሚ ነበር የሚደፍራት። ምግብ ያመጣል፣ ያጎርሳታል፣ የቻለችውን ላለመሞት ትበላለች አይደል? ከዛ በኋላስ በሩን ዘግቶባት ይሄዳል። በጣም ነው የሚቆልፈው። እሷም ግን ለመውጣት ጥረት አላደረገችም። ሉሊት አሁን ጭንቅላቷ ተቆልፏል፣ አፍራለች። እርዱኝ ተበደልኩ ማለት አትችልም። ለምን? ራሷ ፈልጋ ተጻጽፋ ከዛ በተጨማሪ ፈልጋ ነው መኪና ውስጥ የገባችው። ስለዚህ ጥፋቷ ራሷን እያስጨነቃት ደንዝዛ ዝም አለች። ይቺ ልጅ እኮ በምትደፈር በምታለቅስ በር ተዘግቶባት በዛ ሁኔታ ውስጥ በምትኖር ሰዓት የሆነ ሰው ቢያያት ያወጣታል፣ ወይንም ደግሞ በሩን እንደምንም ከፍታ ወደ ውጭ ብትወጣ ነፃ ትወጣለች። ግን አትችልም፣ ተቆልፎባታል። ድምጽ አታሰማም። ጭንቅላቷ አይምሮዋ ሁሉ ተይዟል፣ ፈርታለች፣ ሞራሏ ሞቷል። ይሄ እዛች አንድ ክፍል ቤት ውስጥ ትንሽ ወጣ ብትል ነፃ የምትወጣበት ህይወቷ አሁን ላይ ግን ያንን የማይቻል ዓለም ሆኖ ተዘግቶባት እኛ ግን እንደፈለግን እየተንቀሳቀሰን እየኖርን ነበር። በዛች ቀንና በዛች ሰዓት ሉሊት ያለችበትን ሁኔታ ሁላችንም መገመት እንችላለን። ቤተሰቦቿስ ምን ሆኑ? እሷ በዚህ ሁኔታ ሰነበተች፣ እየተደፈረች የሚፈልገውን እየነገራት፣ ግን ዝም ብላ ከማልቀስ ከመደንገጥ ከመፍራት ባለፈ ምንም ነገር አትችልም። ማመን አቅቷታል። ደንግጣ ፈዛለች። የ16 ዓመት ልጅ ናት። ቤተሰቦቿ ደግሞ እንደለመዱት እንግዲህ ከሰርግ ተመልሰው ወደ ኋላ ስንመለስ የዛን ቀን ገቡ ቤት ገቡ። ሉሊትስ አይተኝታለች፣ አሟታል አለቻቸው የቤት ሰራተኛዋ። ማንም አላወቀም። ገብተው ተኙ። የቤት ሰራተኛዋ ከሁሉ ሰው በፊት ጠዋት መጣች ወደ ክፍሏ። ለምን? ቁርስ ቢልትላት ስላመማት ተሻለሽ ወይ ብላ ልትጠይቃት ምናምን ነው የመጣችው። ስትመጣ ሉሊት የለችም። ግራ ገባት። አልጋው አልተነካም፣ እንደተነጠፈ ነው የተቀመጠው። ክፍሏ እቃዋ ሁሉ ትላንትና እንዳጸዳችላት ነው። ማለት ቅዳሜ ጠዋት ነው የሚመስለው እንጂ እሁድ ጠዋት አይመስልም። ከቅዳሜ ጠዋትና እሁድ ጠዋት እንግዲህ አንድ ክፍል ልዩነት አለው አይደል? ቀኑ ስለሆነ ሳይሆን ቅዳሜ ጠዋት ንጥፍ የተደረገ አልጋ፣ የተጸዳ የተወለወለ ክፍል እሁድ ጠዋት አንድ አይነት አይሆንም። የልብስ ይኖራል፣ የተቀየረ ቢጃማ ምናምን፣ የቀን ልብስ ምናምን፣ የተለያየ ነገር ይኖራል። ምንም ነገር የለውም። የሷ እንደተጸዳ ቁልጭ እንዳለ ነው። የዛን ጊዜ በድንጋጤ ለእናትና ለአባቷ ተናገረች።
እሁድ ነው ቀኑ ቤተሰቦቿ ግን አንድ ሰዓት አላጠፉ ወዲያውኑ ለፖሊስ ጥቆማ ሰጡ ምንም አይነት እቺ ልጅ በር አልተሰበረ መስኮት አልተሰበረ የውጭው በር አልተነካ ምንም ነገር ወዴት ሰው ወሰዳት ማለት የሚቻልበት ነገር የሚያስጠረጥር ነገር የለም ዘመድ ቤት ተፈለገች የለችም ጎረቤት ቤት ተጠየቀ የለችም ስትወጣ ያያት ሰው የለም የት ሄደች ድንገት ተነነች ማንንም የትም ሊያገኛት አልቻለም ፖሊስ ብዙ ነገር ሰራ ብዙ ነገር አደረገ ጥቆማ ከደረሰው ሰዓት ጀምሮ ምንም አይነት ፍንጭ የሚባል ነገር ማግኘት አልቻለም ነበር ግን በሶስተኛው ወይም በአራተኛው ቀን ምን መደረግ ጀመረ ምርመራ ጠንክሮ መደረግ ተጀመረ ፖሊስ የራሱ የምርመራ ቴክኒክ አለው የራሱ የሚያየውና የሚጠራጠረው ነገር አለ ታዲያ ምርመራው እየተደረገ ያለ ወደዚህ ደግሞ ስንመጣ ወደነ ሉሊት አሁንም ምንም አትልም እኛ ስንናገረው እኛ ስናየው አንድ ቀን ሁለት ቀን እንላለን አይደል ለሷ ግን አንድ ሰከንድ ህመም ናት አያልፍላትም ሰዓቱ አይሄድላትም በጣም ጣልተዋለች ሰውየው እሱ እየተደሰተ ነው በቃ ሽማግሌ እየሰበሰብኩ ነው ይላታል ቤተሰቦቿ ጋር ሊልክ ነገሮች እያስተካከልኩ ነው ይላታል እሷና እሱ አብረው ሊኖሩ ማለት ነው ያባቷ ታላቅ ተቀበለችም አልተቀበለችም እሻለችም አላለችም በሱ ጭንቅላት አሁን ግርማ ለማ የሚባለው ሰውዬ የሉሊት ባል ነው እሷ ሚስቱ ነች አሳምኗታል ሽማግሌ ሊልክ እየተዘጋጀ ነው ብዙ ጊዜ አልቆየችም ሉሊት ማለት ከሄደች ጀምሮ አሁን ፖሊስ እየፈለጋት ነው ግን 1 2 3 4 እያሉ 5ኛና 6ኛ ቀኖች እየመጡ ፖሊስ በስተመጨረሻ እንግዲህ አንድ ነገር ተጠራጠረ ምንድነው ከዛ ቤት ውስጥ አንድ ፍንጭ እንደሚያገኝ ሲሆን ሁለት ጊዜ ቃል እንዲሰጡ ያደረጋቸው ምርመራ እንዲያደርጉ የጠራቸው የቤተሰቡ አባላት የቤት ሰራተኛዋ ወንድሞቿ ከዩኒቨርሲቲ መጡ ከዛ በተጨማሪ ደግሞ እናቷና አባቷ ናቸው ወንድሞቿ ሁለት ጊዜ ቃል ከሰጡ በኋላ ወደ ትምህርት ገበታቸው ሄዱ ምክንያቱም ቤተሰብ ተቆጣ እነሱ መቆየት ፈልገው ነበር ግን መሄድ አለባቸው አሏቸው ትገኛለች አሏቸው እነሱ ሄዱ አሁን ከዚህ በኋላ ድጋሚ በተለይ የቤት ሰራተኛዋ ላይ በጣም በትኩረት ሰሩ እስከዚህ ሰዓት ድረስ ምንም ነገር ትንፍሽ አላለችም ስለ ስልኩ ፖሊስ የቤት ሰራተኛዋ ላይ ጠንካራ ምርመራ ያደረገው እንግዲህ የተጠራጠረው ነገር ይኖራል የራሱ የምርመራ ቴክኒክ አለው በስተመጨረሻ ስለ ስልኩ አወቁ ይሄንን መረጃ ከቤት ሰራተኛዋ ጋር ካገኙ በኋላ 48 ሰዓት በማይሞላ ጊዜ ውስጥ ሉሊት የት እንዳለች ደረሱበት ግለሰቡ በቁጥጥር ስር ዋለ እሷም ወደ ህክምና ሄደች ግን ሉሊት አትናገርም ታለቅሳለች በጣም ነው የምታሳዝነው ተከፍታለች ደንግጣለች አካላዊ የሆነ ጥቃት ደርሶባታል በጣም በሚያሳዝን ሁኔታ በጭካኔ ነበር ስትደፈር የነበረው የደረሰባት ጉዳት ቀላል አይደለም ከዛ በተጨማሪ የስነ ልቦና ጉዳቷ በጣም ከፍተኛ ነው ቤተሰቦቿ መረባረብ ጀምሩ እሷን ለማሳከም ከዚህ በኋላ ይሄ ግለሰብ ማን ነው የት ነው የሚያውቃት ሉሊት በፌስቡክ ብቻ አጋጣሚ ነው ያገኛት አይደለም እሷ አታውቀውም እሱ ቲኔጀር ማሳደድ ልማዱ ነው በሁለት የተለያዩ ቦታዎች በተመሳሳይ አይነት ወንጀል ከዚህ በፊት ተጠርጣሪ ነው ማስረጃ አልተገኘበትም አሁን ግን እጅ ከፍንጅ ተያዘ የ16 ዓመት የሰው ልጅ ቤቱ አግቶ ጠልፎ አስገብቶ ተገኘ ከዚህ በፊት ማስረጃ አልነበረም ከዚህ በፊት የነበሩት ልጆች እንደ ሉሊት እጅ ከፍንጅ አልተያዙም ወይንም ደግሞ በቂ ማስረጃ ለፖሊስም አልሰጡም አልተናገሩም ግን ተጠርጣሪ ነበር አሁን በቁጥጥር ስር ውሎ ለፍርድ ሊቀርብ ክስ ተመሰረተበት ሉሊት ከዚህ በኋላ ህክምና እየተደረገላት በጣም ተጎድታለች ማሰብ አቅቷታል ማመን አቅቷታል ቀላል ነገር አይደለም ትምህርት አቋረጠች ህክምና እየተደረገላት ነው ግለሰቡ ግን ማን ነው ታውቂዋለሽ ወይስ ትባል አዋለች የት ትምህርት ቤቷ አካባቢ ከትምህርት ቤት ቅጥር ግቢ ውጪ ስራ የሚሰራ ሰው ነው ምን አይነት ስራ ከተማሪዎች ጋር ያገናኘዋል መቼ ሚዲያ ነውና የስራውን አይነት መናገር ያስፈልግ ምክንያቱም እዛ ስራ ላይ የተሰማሩ በርካታ ደግና ቀና ሰዎችን አይምሮ መንካት ይሆናል ግን ከተማሪዎች ጋር የሚያገናኝ ከትምህርት ቤት አጥር ግቢ ውጪ ሆኖ መስራት የሚቻል ስራ ስለሚሰራ ልጆቹን በስም ነው የሚያውቃቸው እዛ ትምህርት ቤት ማን ምን እንዳለ በደንብ አርጎ ነው የሚያውቀው ፌስቡክ አካውንት አለው በፌስቡክ ያረገ ይፈልጋቸዋል ስለዚህ ሉሊትን አገኛት ስሟን ያውቃል ያባቷን ስም ያውቃል እድሜዋን ያውቃል ያለችበትን ቦታ ያውቃል እዛው ትምህርት ቤት ውስጥ ከዚህ በፊት ሁለት ተማሪዎች እንደዛ አድርጓል ልጆቹ ግን በዚህ ሁኔታ እንደ ሉሊት የከፋ ነገር ባይሆንም የደረሰባቸው ነገር አለ ዛሬ እንግዲህ
በሉሊት ምክንያት ሌሎቹም እየመጡ የተናገሩት ስንት ልጆች ይመጡ ይሆን ብሎ እየተጠበቀ ነው ግን በሉሊት ምክንያት የተናገሩ አሉ እንደዛ ያለ ያናገራቸው እንደዛ ያሉ ብዙ ነገር ያደረጋቸው ልጆች በሶሻል ሚዲያ እየመጡ ነው ግን በተለይ ሁለቱ በደንብ ቀርበው ተናግረዋል ሐሜት አለ ወይንም ደግሞ በልጆች መካከል እኔም የሚል ወሬ አለ ደፍሮ ይመጣ ግን የለም ብዙ ልጆች ግን በዚህ ግለሰብ ጥቃት ደርሶባቸዋል ተታለዋል ተጎርተዋል የሚባል ንግግር አለ ቢያንስ በሜሴጅ እና በቮይስ በድምጽ ብዙ የተነጋገሩት ክፉ ነገር ወይንም ደግሞ ለልጆቹ ለእድሜያቸው የማይሆን ነገር ይኖራል ተብሎ ይታሰባል ግን ደፍሮ አልመጡ ይሄ ግለሰብ እንግዲህ ለመጀመሪያ ጊዜ በፍርድ ቤት ቀርቦ በህግ ፊት ተጠያቂ ሲሆን ብዙ አመት የተፈረደበት በእነዛም ከዚህ በፊት በተጠረጠረባቸው ወንጀሎች ጥፋተኛ ሆኖ ተገኘ ብዙ አመት የተፈረደበት ይሄ ግለሰብ ከዚህ በኋላ ወጥቶ ይሄንን ነገር ያደርጋል አያደርግም የሱ አቋም ነው እነዚህ ሁሉ በርካታ አመታት ግን ካላስተካከሉት ምንም ነገር ሊያስተካክለው አይችልም ሉሊትስ ራሷ ነች እዚህ ውስጥ የገባችው በር ሰብሮ መስኮት ሰብሮ አጥርጥሶ የመጣ ሌባ አይደለም በስልክ የመጣ ሰው ነው ቤተሰቦቿ ስልክ ባይሰጧትም ስልክ አክሰስ ማድረግ ይችላ የደረሰባት ነገር ነው ይሄ ግን የደረሰባት ጉዳት ለዘላለም የሚቆይ አይደለም ወይንም ደግሞ ሁሉ ጊዜም ቤተሰቦቿ እየወቀሱ ለምን እንዲህ ያደረግሽ ይያሉ እንዲናገሯትና ወደ ኋላ ተመልሶ ማስተካከል የማይቻል ሳይሆን ወደፊቱ ማረም የሚቻልበትን ሁኔታ ለመፍጠር ግዴታ ፖሊስ ስራ መስራት ነበረበት ትልቁን ስራ የሰራው ትልቁን ኃላፊነት የተወጣው ትልቁ ድርሻ የሚሰጠው በሉሊትና በቤተሰቦቿ መካከል ሰላማዊ ግንኙነት እንዲኖር ያደረገው ፖሊስ ነው ታዲያ ሰላማዊ ግንኙነቱ ሉሊት የስነ ልቦናም ሆነ አካሏ ላይ የደረሰው ጉዳት ቤተሰቦቿ ተከታትለው በነጻነት እየተናገረች ያመማትን ነገር እየገለጸች በትክክል ህክምና እንድትከታተል ትልቁን እርዳታ አድርጓል ከዛ በተጨማሪ እንግዲህ አዳዲስ ክሶች እዚህ ግለሰብ ላይ እየተፈጸሙ ነው ወይንም ደግሞ እየተደረገ ነው የሚባሉ አለባልታዎች ቢኖሩም እኛ ግን እስካሁን የደረሰን በርካታ ወሬዎች አሉ ይሄ ግለሰብ እንዲህ አርጓል እዚህ ትምህርት ቤት ውስጥ እየተባሉ በርካታ የተነገሩ መረጃዎች አሉ ግን ክስ የተፈጸመው በሉሊትና በሌሎች ሁለት ሴቶች ወይንም ደግሞ ሁለት ታዳጊዎች አማካኝነት ብቻ ነው ሁሉ ጊዜም እንግዲህ ከታሪኮቻችን መጨረሻ እናንሳቸው በርካታ ሐሳቦች አሉ የዛሬ ባል ታሪኮቻችንን ተመልክተን ከመናነሳቸው ሐሳቦች መካከል እንግዲህ ኢንተርኔት የሁላችንንም ህይወት በብዙ መንገድ አሻሽሎታል አስተምሮናል ህይወታችንን አቅልሎታል ረድቶታል በጣም ተጠቅመንበታል የዛኑ ያክል ደግሞ ጉዳት የሚያስከትልባቸው በርካታ ሰዎች አሉ ለማመን የሚያቀት ጉዳት በኢንተርኔት ምክንያት ሰብአዊ መብታቸው የተገፈፈ ጥቃት የደረሰባቸው በተለያየ መንገድ ህይወታቸውን እስከማጣት ድረስ የደረሱ በርካቶች አሉ ታዲያ የዛሬ ባል ታሪካችን አንዷ ናት ይህች ወጣት እንዴ ትምህርት ቤት የምትሄድ ልጅ ናት የ16 አመት ልጅ ናት አንገቷን የደፋች ልጅ ናት የቤተሰብ ልጅ ናት እናትና አባቷ በስንስራት ነው ያሳደጓት እንዴት ይሄን ጥፋት ታጠፋለች ልንል እንችላለን ግን ሁላችንም ልናረጋው እንችላለን ሁላችንም ማናችንም እዚህ ውስጥ ልንገባ እንችላለን ልንታለል እንችላለን ሰው ናት ተታለለች ትክክል ነው አይደለም ግን ተታለለች ተሳሳተች እንዴት ነው እንደዚህ አይነት ነገሮች የሚከሰቱት ለምንድን ነው እንደዚህ አይነት ነገሮች በተለይ ደግሞ በዚህ እድሜ በሴቶችና በወንዶች ላይ የሚደርሱት ያለን እንደሆነ በጣም ብዙ ምክንያቶችን ማንሳት እንችላለን ብቻኝነት አንዱና ትልቁ ነገር ነው ሰው በባህሪው ብቻውን መሆን ይፈራል ሰው በባህሪው ብቻውን መሆን አይፈልግም ሁላችንም መጫወት እንፈልጋለን መሳቅ እንፈልጋለን ከሰው ጋር ኮሚኒኬት ማድረግ እንፈልጋለን ይሄ ወይ ስራ ወይ ትምህርት ከሆነ ከዛ ነገር ውጪ ሆኖ የሚያጫውተን የሚያዝናናን የሚያዋራን ሰው እንፈልጋለን ሁላችንም ከሰው ጋር ማውራት እንወዳለን ምክንያቱም ማውራት የዕለት ተዕለት አንዱ ተግባራችን ነው ከሰው ጋር ስናወራ ከሰው ጋር ኮሚኒኬት ስናደርግ ከምንወደው ሰው ጋር ከምናምነው ሰው ጋር አይምሮአችን ይታደሳል ብዙ ነገር ልንል እንችላለን ያንን ግን የማያገኙ ሰዎች አሉ ለምሳሌ ብንመለከት ማረብ ሀገር ያሉ እህቶቻችን አንድ የማያውቁት ቋንቋ የማያውቁት ሀገር የማያውቁት ቤተሰብ ውስጥ ሄደው ሲቀመጡ እንደልባቸው ለማውራት የቋንቋ ችግር አለ ሁሉ አረብኛ እናቀምኛ አረብኛ ቋንቋችን አይደለም ወይንም ደግሞ የኛ ሀገር የመነጋገሪያ ቋንቋ አይደለም ስንቶቻችንን አረብኛ ችለን ያደግን ላናቀ እንችላለን ስለዚህ እዛ ሀገር ሲሄዱ ቋንቋ አዲስ ይሆንባቸዋል ስራ ከዛ ወደ መኝታ ቤታቸው ሲገቡ ይተብራቸዋል የፌስቡክ ጓደኛ የሚይዙት ብዙዎቹ ለዛ ነው በቲክቶክ ጓደኛ የሚፈልጉት ለዛ ነው በተለያየ የሶሻል ሚዲያ ፕላትፎርም ጓደኛ የሚመሰርቱት ለዛ ነው ብቸኝነትን ጥላቻ ነው
ብቸኝነት መጥፎ ነገር ነው ብቸኝነት ጥሩ ነገር ነው ብቸኝነት መለማመድ ይቻላል ብቸኝነትን ደግሞ አቮይድ ማድረግ ይቻላል ሰው ጥሩ ነው ሰው ብዙ አባባሎች አሉ የዛሬ አርስታችን ስላልሆነ እዛ ውስጥ አንገባም ግን ብዙ ሰዓት ብቻችንን የምናሳልፍ ከሆነ ወይንም ደግሞ ብቸኝነት የሚሰማን ከሆነ በሶሻል ሚዲያ በተለይም በፌስቡክ አማካኝነት የመታለል ክፉ ሰዎችን የማግኘት እድላችን ከፍተኛ ነው ለምን ሰው በጣም ከመፈለጋችን የተነሳ ሃይ ያለንን ሁሉ እንደዛሬ ባለ ታሪካችን መልስ እየሰጠን ቤተሰብ እናረጋቸዋለን ሆዱ አይገኝም የሚባል ሰው ጥሩ ነው የሆዳችን አውጥተን መናገር የለብንም ብቸኝነት ተሰማን በሶሻል ሚዲያ አማካኝነት ሰዎች አይገናኙ ማለት አይቻልም ምክንያቱም በጣም ብዙ ጥሩ ሰዎች ተገናኝተዋል በጣም ጥሩ የፍቅር ግንኙነቶች ተመስርተዋል በጣም ጥሩ ትዳሮች በፌስቡክ አማካኝነት ተገንብተዋል ወይም በሌላ መንገድ እናንተና አይገናኙ ማለት አንችልም ግን ብቸኛ ከሆነን የሚያዋራን ሰው ፍለጋ ወደ ማህበራዊ ሚዲያ መተን የሚያዋራን ሰው ፍለጋ ጓደኛ ፍለጋ እውነተኛ ሰው ፍለጋ የምንመጣ ከሆነ ትልቅ ማድረግ ያለብን ነገር ለመታለልም የዛኑ ያክል ቅርብ ስለሆነ ማስተዋል አለብን የውስጣችንን የሆዳችንን ሚስጥራችንን ማንነታችንን አውጥተን ዝርግፍ አይደረግም ጥንቃቄ ማድረግ መቻል አለብን ሌላው ነገር ሴቶች በተለይ ለምንድን ነው በፌስቡክ በተለያየ መንገድ ያገኙትን ሰው በማህበራዊ ሚዲያ በመጠቀም ያገኙትን ሰው ወዲያ የሚያምኑት ያለን እንደሆነ መወደድ መደነቅ የሰው ልጅ ፍላጎት ነው ለሴትም ለወንድ ልክ እንደነዚህ አይነት ሰዎች የሚያደርጉት ነገር ምንድነው በጣም ያደንቃሉ የሚያታልል ሰው ሊጎዳን የሚመጣ ሰው ካልኩሌት አድርጎ አድቫንቴጅ ሊወስድብን በተለያየ መንገድ ህይወታችን ሊቆጣጠር የሚመጣ ሰው ልክ ይሄ እንዴት ነው ሲነካ በጣም እንደሚለሰልስ ነገር ለስላሳ ናቸው ውሃ ሲወርዳውን ኮለለ ብሎ ነው የሚወርደው አይደል የሚናገሩት ነገር በጆሮአችን ሲገባ እንደዛ ነው ኮለለ ብሎ የሚገባው እንደ ወተት ነጭ ነው የሚመስሉን ነገራቸው ውስጣቸው ሁሉ በቃ ንጥት ያለ ነጭ ንጹህ ሰዎች ይመስላሉ ያ ነገር ግን በሙሉ የለበሱት ማስክ ነው ውሸት ነው ማስክ አድርገው ነው የሚመጡት እኛ ጋር የውሸት ነው ሁሉ ነገር የምንመለከተው ነገር አታላይ ከሆኑ ሊነግሩን የሚመጡት ነገር በጠቅላላ ሊያስመስሉ የሚመጡት ነገር በጠቅላላ ያደንቁናል አድናቆት መታለያ ምክንያት ስለሆነ ያከብሩናል ልስልስ ብለው ይቀርቡናል ማንነታቸውን ሲገልጹልን ማስክ ክሬት አድርገው ከፊታቸው ከፎቶአቸው ጀምሮ ከትምህርት ደረጃቸው ጀምሮ ካላቸው የሀብት መጠን ጀምሮ ከሚሆኑት ነገር በጠቅላላ ውሸት ነው ያንን የምናምነው ግን እኛ ምንድነው ለስላሳ ሲሆኑልን ሲያደንቁን ሲያከብሩን እናምናቸዋለን ጥያቄ እናድርግ አንድ ሰው ከልክ በላይ ሽርጉድ ካበዛ አንድ ሰው ከመጠን በላይ የኔ መቤት የኔ ጌታ እያለ በጣም አንገቱን ድፍት ያደረገ ካናገረን በቃ ከኖርማል ነገር ወጣ ብሎ የሆነ ነገር አብዝቶ ካደረገ መጠራጠር አለብን እሱ ብቻ አይደለም ተደነቀን አልተደነቀን ከፍ ተደረገን አልተደረገን አከበሩን አላከበሩን ምን ጨነቀን ለመታለል ግን ትልቅ ምክንያት ነው ያን የምንፈልግ ከሆነ ራሳችን ላይ እንስራ ራሳችንን እንመልከት የውስጥ ጥያቄያችንን እንመልስ የዛን ጊዜ እንደነዚህ አይነት ሰዎች አያታልሉንም ሁላችንም እንግዲህ እንደምናውቀው ከዚህ ጋር ተያይዞ የምናነሳው አንድ ነገር አለ በሶሻል ሚዲያ ማንንም ሰው አዲስ ማንነት መፍጠር ይችላል በስልኩ ቁጭ ብሎ ወንድ ሆኖ ሴት ነኝ ማለት ይችላል ሴት ሆና ወንድ ነኝ ማለት ትችላለች ትልቁ ሰውዬ ትንሽ ነኝ ማለት ይችላል ትንሹ ልጅ ትልቁ ሰው ነኝ ማለት ይችላል የተለያየ ነገር ማድረግ ይችላል ምክንያቱም በስልክ የሚፈጠር ነገር ነው በቃ የፈለገውን አይነት ማስክ ማስለበስ ይቻላል አዲስ ማንነት መፍጠር ይቻላል የሌለ ነገር ኤግዚስት ያላረገ ነገር ማለት ነው ውሸት ያ ሰው ሲመጣ ምናልባት ትክክል የሚሆነው ስሙና ጾታው ብቻ ነው ወንድ ሆኖ ወንድ ነኝ ካለ ሴት ሆኖ ሴት ነኝ ካለች ማለት ነው ጥንቃቄ ማድረግ መቻል አለብን በፎቶ በድምጽ ያወራነው ሰው ማለት አናቀው አላየነው በፍጹም አላየነው ሰው ጤነኛ ሆኖ ማንነቱን ካልደበቀ በስተቀር ወሬም ለማውራት በቪዲዮ ኮል ያረጋል ያሰው በቪዲዮና ያሳየናል ርቆ ካለ አለበለዚያ በአካል ያገኘናል እንደነዚህ አይነት ሰዎች ግን እንደሚያረጉት በፎቶ በድምጽ በተለያየ መንገድ ይቀርቡናል ጥንቃቄ ማድረግ መቻል አለብን ምክንያቱም በሶሻል ሚዲያ በተለያየ መንገድ በፎቶ በመናመን የምናቀው ሰው ማለት ከሚነግረን ነገር በጠቅላላ እውነት ነው ብለን ካመንን
ተታለናል አብዛኛውን ጊዜ የውሸት ማንነት ክሬት ይደረጋል የውሸት የገንዘብ መጠን የውሸት የትምህርት ደረጃ በብዙ መንገድ የውሸት ነገር ይፈጠራል ኢቭን አንዳንዶቹ እኮ የድፍረታቸው ብዛት ቪዲዮ ኮል እንኳን ራሳቸውን መስለው ቢቀርቡ አክስቴናት አጎቴ ነው እህቴ ነው ወንድሜ ነው ብሎ የሚያመጡ ሰው እኮ የኪራይ ሆኖ ይገኛል እንደዛ ሆኖ የተገኙ ሰዎች አሉ አቀርበነዋል ኪራይ በኪራይ እናት በኪራይ ይመጣል አባት በኪራይ ይመጣል ተከፍሎት እህት አክስት አጎት እንዴት አይነት ህሊና እንዳላቸው ፈጣሪ ወቀው እንደዚህ ይመጣል በጣም ከባድ ጊዜ ስለሆነ ጥንቃቄ እናድርግ አንዳንድ ሰዎች ርህራሄያቸውን ቅርጥፍ አድርገው ከመብላታቸው የተነሳ ህሊና ቢስ ስለሆኑ የሚሰሩትና የሚያታልሉበት መንገድ ምናልባትም በምድር ላይ ታይቶ የማይታወቅ ነው ከእንደነዚህ አይነት አጭበርባሪዎች በተለይም በማህበራዊ ሚዲያ ከሚመጡ ሰዎች ጥንቃቄ ማድረግ መቻል አለብን ታዲያ ጉዳት የደረሰባቸው ሰዎች በተለይም በሶሻል ሚዲያ በፌስቡክ በምናምን አማካኝነት በርካቶች ጉዳት ይደርስባቸውና መታለላቸውን ያምናሉ አይደል መታለላቸውን ካመኑ በኋላ ያ ሰው የውሸት ሰው እንደሆነ ካወቁ በኋላ የዛሬ ባል ታሪካችን ምንም አይነት ጥረት አላረገችም ለማምለጥ ለመውጣት ምንም አይነት ጥረት አላረገችም አልጮኸችም የትኛውንም ሙከራ አላደረገችም በዛ አካባቢ በርግጥ ጭር ያለ ሰፈር ነው ምንም ነገር የለም የሚያልፍ የሚያገድምም የለም ግን ብትጮህ እንሰማት ነበር ያሉ ሰዎች አሉ ምክንያቱም ከዚህ ሰዓት እዛ አካባቢ ስራ ነበረን ያሉ ሰዎች አሉ አልጮኸችም ለምንድነው የሰው ድምጽ ሰምታ እንደነበረም ትናገራለች ከውጪ ተስፋ ስለቆረጠች ነው አልታመንም ብላ ስላሰበች ነው የሷን ታሪክ በሷ በኩል ያለው ነገር እደመጣለሁ ብላ አላሰበች ጥፋት ስናጠፋ አንዳንድ ጊዜ በተመሳሳይ አይነት ነገርም ቢሆን በሌላ መንገድ ጥፋት ስናጠፋ ለሰው ማንናገረው ምንደብቀው አንደመጥም አያምኑንም ይወቅሱናል ያሸማቅቁናል ብለን ስለምንፈራ ነው ስንቶቻችንን ታዲያ እህቶቻችን ወንድሞቻችን ጓደኞቻችን ምናምን በፌስቡክ በሶሻል ሚዲያ በተለያየ መንገድ ጥፋት ሲያጠፉ የማይሆን ነገር ሲያደርጉ ተታለው ተጎርተው አንዳንዶቹ ገንዘባቸውን ሙልጭ ተደርገው ተወስዶባቸው አንዳንዶቹ የራቁት ፎቶና ቪዲዮ ሁሉ እስከ መቀያየር ድረስ ከደረሱ በኋላ ስናገኛቸው ስንቶቻችንን ያለ ምንም አይነት ቅሬታ ጥፋት ነው መፍትሄ እንፈልግ ብለን አስበን የምናቀው ስንቶቻችንንስ በእንደዚህ አይነት መንገድ ተታለን ወይንም ደግሞ የምናቀው ሰው ሁሉ በሶሻል ሚዲያ ሜሴጅ ላከልን ያዋራን ወይ ደግሞ የቀረበን ሰው ሁሉ እውነተኛ ትክክለኛ ማንነቱን እናቀዋለን ያ ሰው የተናገረው ስሙ የተናገረው ማንነቱ ባህሪው ትክክል ነው ምክንያቱም በርካታ ምንባል ሰዎች በሶሻል ሚዲያ ማካኝነት ሰው እንተዋወቃለን በዘመናችን አንድ ሊሆን ይችላል ተዋወቅ ነው ሁለት ሊሆን ይችላል ብዙ ሰው ልንተዋወቅ እንችላለን ታዲያ ምናቃቸው ሰዎች ሁሉ ትክክለኛ ሰው ናቸው እውነተኛ የተናገሩት ሰው ናቸው እርግጠኛ ነን ያን ይሄንን ለራሳችን ማሰላሰል መቻል አለብን ይሄንን ለራሳችን ማሰብ መቻል አለብን ቀላል ነገር አይደለም ይሄ ዝም ብሎ የምናየው ነገር አይደለም ነገ ጧት ብዙ ነገር ሊያስከትልብን ይችላል ይሄንን በማስተዋል ነው መመልከት ያለብን በማህበራዊ ሚዲያ በፌስቡክ የሚሆን በተለያየ መንገድ የምናውቃቸው ሰዎች ሁሉ ትክክለኛ ሰዎች ላይ ሆኑ ይችላሉ አስተሳሰባቸው የተዛባ አታላይ ክፉዎች ሊሆኑ ስለሚችሉ ጥንቃቄ ማድረግ አለብን የሚባለው ለዚህ ነው ታዲያ በሶሻል ሚዲያ በፌስቡክ በተለያየ መንገድ ሰው የተዋወቁ በተለይ ቲኔጀሮች 18 ዓመት ያልሞላቸው ታዳጊ ልጆች ወጣቶች ከዛ በተጨማሪ ደግሞ ሴቶች በተለያየ እድሜ ክልል ውስጥ ያሉ ወንዶችም እንደዛ ብዙ ጉዳት ደርሶባቸዋል ሶሻል ሚዲያን በመጠቀም ሴትም ይሁን ወንድ የሚያታልለን የሚጎዳን የተለያየ ነገር የሚያደርገን ሰው የመጀመሪያ ተግባሩ ምንድነው እንድናዋራው ያስገድደንም አያኮርፈንም አይቆጣንም ወይንም እነዚህ ነገሮች ቢያደርግም ግን መጀመሪያ ጭንቅላታችን ላይ ይሰራል ጥሩ ሰው እንደሆነች ትሁት እንደሆነች አክብሮታቸው ለስላሳ ናቸው ይቆጣጠሩታል አይምሮአችንን መጀመሪያ እንድናምናቸው ነው የሚያደርጉን መጀመሪያ እንድንቀበላቸው ነው የሚያደርጉን ካመንናቸው ከተቀበልናቸው በኋላ በቀኝም በግራም በተለያየ መንገድ ሄደን ለሰው እንዳንናገር ልንነግር ከምንችለው ሰው ጋር በሙሉ ያቆራርጡናል ቁርጥርጥ ነው የምንለው በቃ ከዛ በሆነ ሰዓት ላይ የትም ሰው የሚባል ነገር የለም ያለሱ ወይንም ያለሷ ምንም ሰው የለም ከዛስ አይምሮአችንን በሙሉ ነው የሚቆጣጠሩት በቃ መተንፈስ ሁላ እስከሚያቅተን ድረስ ተንፋሽ እያለ ተንፋሽ እስከሚያጥረን ድረስ አየር እያለ አየር እስከሚያጥረን ድረስ
ኦክሲጅኑን ፈጣሪ ፈጥሮት ይያለ ግን ያቀተናል ለምን ተቆጣጥረውን መተንፈስ ያቀተናል ኦክሲጅኑ ሩቅ ነው የሚሆነው በቃ ምንም የምናረጋውን ነገር አናቅም ለምን ይቆጣጠሩናል ይይዙናል የምንበላው የምንጠጣው የምንተነፍሰው የምንወጣው የምንገባው ሁሉ በእነሱ ቁጥጥር ስር ይሆናል የሚያስገርመው እኮ አንዳንዶቹ በአይናችን ማናያቸው ሌላ ሀገር ናቸው በስልክ የዚህን ያክል ጉልበት አለው እንዲህ አይነት ጸባይ ያለው ሰው እንዲህ አይነት ክፉ ሰው አቅሙ በጣም ትልቅ ነው ለምን ያወራል አታላይ ነው ይሄ ህመምተኛ ነው እኮ ይዘው ጤነኛ ሰው አይደለም እኮ በሽታ ነው ያለበት ይሄን የሚያስደርገው ነገር ክፉ መንፈስ ነው ይባላል በሽታ ነው ይባላል እሱ ነው የሚያውቀው ያለበትን ነገር ግን የሆነ ነገር ኖርማል ያልሆነ ከሌሎቻችን የሚለይ ስብዕና አለው የነዛ ሰዎች ተጎጂ እንዳንሆን በነዛ ሰዎች ጥቃት እንዳይደርስብን ግን እኛ ማመን መቻል አለብን ምን የተቆጣጠረን ሰው አለ 24 ሰዓታችን እንዴት አርገን እንደምንመራም ይነግረን ሰው አለ በዚህ ተኛ በዚህ ግባ በዚህ ውጣ በዚህ ግቢ በዚህ ውጪ እንደዚህ አርጊ ብሎ ልክ በሪሞት ኮንትሮል ህይወታችን የተቆጣጠረው ሰው አለ ለራሳችን ኦነስት መሆን መቻል አለብን ዝም ብሎ ለስላሳ መስሎ ግን የሚፈልገውን ነገር ብቻ አይምሮአችን ላይ የሚጭንብን ሰው አለ ለራሳችን ማስተዋል መቻል አለብን ከሰው ጋር እንዳንገናኝ የሚያደርገን ሰው አለ ከከሊት ጋር እንዳታወሪ ከከሌ ጋር እንዳታወራ ከንትና እንዳታገኛት ከንትና ጋር እንደዚህ እንዳትሆኝ ብሎ ኮንትሮል የሚያደርገን ሰው አለ አሁንም ለራሳችን ኦነስት ሆነን ይሄን መመለስ መቻል አለብን እንደነዚህ አይነት ሰዎች በሶሻል ሚዲያ በተለይ ካገኘናቸው የመጨረሻ መጥፎ ሰዎች ናቸው ያጠፉናል በሌላም መንገድ ይሁን ያገኘን ሰው ላይፋችንን ማንንም ኮንትሮል አያደርገውም የራሳችን የህይወት መሪ መያዝ ያለብን ራሳችን ነን የራሳችን የህይወት መሪ ምናሽከረክረው ራሳችን ነን ለምን ፈጣሪ ህይወታችንን ነፍሳችንን ማንነታችንን የሰጠን ለራሳችን ነው ሴትም ይሁን ወንድ ማንንም ይሁን ማንንም ህይወታችንን ሊያሽከረክርንና እኛን ከኋላ ሊጭነን አይችልም በማንንም መኪና ላይ አንሳፈርም በማንንም የህይወታችንን መንገድ የማንነታችን ላይፍ ስታይላችን የምንገነባው የምንሰራው የምንሄድበትን መንገድ ሁሉ የምንመርጠው ራሳችን ነን በማንንም ህይወት ላይ እኛ ተለጣፊ ሆነን እንደ ታርጋ ወይንም ደግሞ ተንጠልጣይ የተጫነቃ ሆነን ሰው ህይወቱን እየነዳ እየሄደ እሱ በፈለገው መንገድ ወይንም እሷ በፈለገችው መንገድ እንዲወስደን አንፈቅድም ለዚህ ነው ልብ ብለን ማስተዋል መቻል አለብን ለራሳችን ታማኝ መሆን አለብን ለራሳችን እውነትን መንገር መቻል አለብን ራሳችንን መካድ የለብንም ለዚህ ነው በርካታ ሰዎች ለአንድም ቀን ያላዩት ሰው አንድ እንጀራ ቆርሰው ፈጣሪን አመስግነው አንድ ነገር ምግብ እንኳን በልተው የማያውቁት ሰው የትም ያላያቸው ሰው የት ይወለድ የት ይደግ ማን ይሁን ምን ይሁን የማያውቁት ሰው በስልክ ብቻ የሚያውቃቸው ህይወታቸውን ጭምድድ አድርጎ ዘመኗን ሁሉ የሰራችበትን ነገር ጭምቅ አድርጎ ይቀበላታል ይሄ በርካታ ሴቶች ሲያደርጉት ተመልክተናል ጥንቃቄ ማድረግ መቻል አለብን እንዳያታልሉን እንዳይቆጣጠሩንና ለስላሳ ሆኖ አይምሮአችንን እንዳይዙት ትልቅ ማስተዋልና ግንዛቤ ካደረግን ከዚህ ውስጥ እናመልጣለን ታዲያ ሌላው እንግዲህ እንደ ዛሬ ባልታሪካችን አይነት ሰዎች ጉዳት የደረሰባቸው ሰዎች በተለያየ መንገድ ገንዘባቸውን ጊዜያቸውን እድሜያቸውን ጤንነታቸው የተወሰደባቸው በሶሻል ሚዲያ በማህበራዊ ሚዲያ በተለያየ መንገድ በፌስቡክ በተለያየ መንገድ የተዋወቁት ሰው ያታለላቸው ወጣት በተለይ ሴት ሲሆኑ ጸጥ ይላሉ አይናገሩም ለምንድነው አይነግሩን አጠገባቸው ሆነን እየቀረብናቸው የዛሬ ባልታሪኮቻችንን ስንመለከት ተማሪ የሆኑ ልጆች አሉ ተናገሩ መስክሩ ክሰሱ ሲባሉ እምቢ ያሉ ለምንድነው ጸጥ የሚሉት ወንዶችም አሉ ለፈጣሪ ሰጥተው ትተው የሚሄዱ ለምንድነው ለህግ ማያቀርቧቸው ለምንድነው ማይናገሩት ያለን እንደሆነ የሚፈሩት የኛን አፍ ነው በጣም ይፈራሉ አልታመንም ብለው ያስባሉ ከዛ በኋላ የመፈለግ ወይንም ደግሞ አልፈለግም ከዛ በኋላ ብለው ያስባሉ ከዛ በኋላ ተቀባይነት አናገኝም ብለው ያስባሉ ፍርሃት ጥርጣሬ አለ ጸጸትም አላቸው ይሄን ባላደርግ ኖሮ እንደዚህ አይሆንም ነበር በዚህ መንገድ ባልሄድ ኖሮ ይሄ አይገጥመኝም ነበር እከሌን እንደዚህ በሰማ ኖሮ እንደዚህ አይሆንም ነበር የሚል ጸጸትም አለ ስለዚህ አይነግሩንም ከዛ በተጨማሪ ደግሞ መሸማቀቅ ነው መሸማቀቅ ማለት ሁላችንም በህይወት ጥፋት እናጠፋለን የሚያስጠይቀን ቦታ እንጠየቃለን ምንቀጣ ከሆነ እንቀጣለን ለራሳችን ይቅርታ እናረጋለን ንስሐ እንገባለን በፈጣሪያችን ፊት ከዛ በኋላ ያንን ስተት አንደግመውም ነው የምንለው አይደል እነዚህ ሰዎች ግን ሚጸጽታቸው ለምንድነው ማንንም ሳያስገድዳቸው ጸጥ ባለ ክፍል ውስጥ በስልካቸው የሚያረጉት ነገር ነው በስልካቸው ነው ያንሰው የሚተዋወቁት ስለዚህ ማንንም ሰው ቢሆን በዚህ መንገድ ቢታለን በጣም ይጸጸታል በጣም ቁጭት ይይዘዋል
ይሄ መንገድ ላይ ለምሳሌ እየተራመድን እኮ ሌባ ስልካችንን ይዞት ቢሄድ በቃ ወሰደው እንናደዳለን ስልካችን ነው ምናምን ወይ ቢሆነ ነገር በእጃችን ያዝነው ነገር ይዞብን ቢሄድ ገንዘብ ምናምን ቦርሳችንን ወይ ከኪሳችን ገብቶ ወንድሞ ነው ዋሌቱ ምናምን ቢወሰድበት ምንም አይልም ይቀበለዋል ይናደዳል ምናምን ለፖሊስ ሄዶ ሪፖርት ያደርጋል በስልካችን ያወቅነው ሰው አካውንት ልኮልን በአካውንቱ ብር ካስገባን የማይላክ ነገር ከላክን የማይደረግ ነገር ካደረግን ግን በጣም ስለሚጸጽተን ነው ለሰው ማንናገረው ለዚህ ነው ለሰው ማይናገሩት ስለሚያፍሩ ስለሚጸጸቱ ስለሚሸማቀቁ አልታመንም ብለው ስለሚያስቡ ነው ለሰው ማይናገሩት ሌላኛው ነጥብ ደግሞ ምንድነው ግራ መጋባት ነው በማህበራዊ ሚዲያ ወይንም በተለያየ መንገድ ያወቅነው ሰው የሚጎዳን ሰው ብቻ ሳይሆን አንዳንዴ በጣም እምናምነው ሰው በጣም ያቀረብነው ሰው የኔ ነው ያልነው ሰው የሆነ አይነት ጉዳት ሲጎዳ በተለይ እንደነዚህ አይነት ነገር ኦንላይን በማህበራዊ ሚዲያ በኢንተርኔት በመናው የተዋወቅነው ሰው ሲሆን በጣም ነው እንደነግጠው ግራ ይገባናል ምንድነው ግራ የሚገባን እምናየው ነገር በቃ የእውነት መበደል ነው የእውነት ተጎድተናል እኮ የእውነት ተታለናል የእውነት ሊደረግ የማይገባ ነገር ተደርገናል አይደል ኮንፊውዥኑ ግን በጣም ሂውጅ ከመሆኑ የተነሳ እኔ ነኝ የተሳሳትኩት ወይስ ያ ሰው እየበደለኝ ነው የሚለው ግራ መጋባት አለናል ይሄ ገጥሞና ያቅም እውነት እኮ ነው ተበድለናል በቃ አይናችን ያያየ ነው እንደ ተበደለን እናቃለን ግን ግራ ይገባናል ለምን ውስጣችን ንጹህ ስለሆነ ነው ንጹህ ሰዎች ስለሆነን ተበድለንም እንኳን ያ ሰው ማይደረግ ነገር አርጎንም እንኳን ምንጠራጠረው እነሱን አይደለም አርጋኝ ይሆን እንደዚህ አርጎኝ ይሆን እንደዚህ በድሎኝ ይሆን በድላኝ ይሆን አይደለም የምንለው ተሳስቼ ይሆን ወይ ያየሁበት መነጽር ልክ አይደል ይሆን ወይ እኔ ነኝ ወይ እንደዚህ መሰለኝ አረ በጭንቅላቴ የፈጠርኩት ነገር ነው ብለን ግራ እንጋባለን ይሄ ኖርማል ስሜት ነው አንድ ነገር ግን ማወቅ መቻል አለብን ስሜታችን ትክክል ነው ስሜታችንን አንካደው በተለይ በማህበራዊ ሚዲያ በተለያየ መንገድ ያወቅነው ሰው የማይደረግ ነገር ካደረገ እነዚህ ስሜቶች ኖርማል ናቸው አንዳንድ ጊዜ አረሱ ጥሩ ሰው ነው ረሷ ጥሩ ሰው ናት እኔ ነኝ ዝም ብዬ እንደዚህ እየመሰለኝ ካልን እኛንን ልክ እነሱ አይደሉ ጥርጣሬ ውስጥ እንዳንገባ ራሳችንን እንመነው ምን አይነት ባህሪያት አሉ በጣም ብዙ ባህሪያት አሉ ሰው በልብሱ አይተን አንመን ሰው በንግግሩ አይተን አንመን ሰውን ባወጣው ገንዘብ ባለው ገንዘብ በደረደራቸው የቤተሰቡ አባላት በደረደራቸው ጓደኞቹ አይደለም የምናምነው ሰውን የምናየው የፈጣሪ ቃል እንደሚለው በተግባሩ በእጆቹ ፍሬ እዩ ነው የሚለው አይደል የፈጣሪ ቃል በእጆቹ ውጤት ምን እንደሚሰራው እንዴት ነው የሚሰራው እንዴት ነው የሚኖረው ምንድነው ይሄም የፈጣሪ ቃል የሚለውን ትርጉም በደንብ ከመረዳት ቀጥሎ የምንመለከተው ነገር ይሆናል ታዲያ ይሄ ነገር በብዛት እየጎዳ ያለው አሁን ባለን መረጃ በአረብ ሀገር የሚኖሩ እህቶቻችንና ከዛ በተጨማሪ ደግሞ ቲኔጀር የሆኑ ሴቶችን ነው ብዙ በሌላም ሀገር የሚኖሩ እህቶች ተጎጂዎች ናቸው ትልቅ ጉዳት እየደረሰባቸው ያሉት ግን በአረብ ሀገር ያሉ እህቶቻችን ናቸው አንዳንድ ጊዜ ልናስመልስ ወይንም ደግሞ ልንጠይቅ ወይንም ደግሞ ልናስተካክል ማንችለው በደል በሰው ይደርስብናል በህግ መጠየቅ አንችል መልሰን ያን ነገር ማስተካከል አንችል ወይ መቃወም አንችል በቃ ያለን አማራጭ ዝም ማለት ብቻ ነው ለምን በጣም ስለተታለለ በጣም ከመሸወዳችን የተነሳ ምንም አይነት ነገር ማድረግ አንችልም ማለት ሆነ የሆነን ነገር መቀበል መልካም ነው በቃ ተሳሳትን ራሳችንን አንወቅስም ራሳችንን ስተት ነው ተምረንበታል በዛ ነገር ውስጥ ራሳችንን አናደማ ምክንያቱም እኛ የዋህ ስለሆነን ተታለን ነው እንጂ ጅል ስለሆነን ምናምን አይደለም የተታለን ነው ጥሩ ሰዎች ስለሆነን የተታለን ይሄ ነው ለራሳችን መንገር ያለብን ገንዘብ ሊሆን ይችላል ተወሰደብን ጊዜያችን ሊሆን ይችላል ተወሰደብን ብዙ ማይታይ ነገር አይቶብን ሊሆን ይችላል ያ ሰው ብዙ ማወቅ የሌለበትን ነገር አውቆ ሊሆን ይችላል በብዙ መንገድ ተታለን ይሆናል ግን ከሁሉ በላይ ጊዜያችን ከሄደ በጣም ያናድዳል ገንዘብም ሁሉም ነገር ይገኛል ይስተካከላል ግን አንድ ነገር ማወቅ መቻል አለብን የትኛውም ነገር ይሁን የተወሰደብን የትኛውም ነገር ይሁን የተካድነው የትኛውም ነገር ይሁን የተቀማነው ይጥፋይድ ከኛ የሚበልጥ ነገር የለም ያ ሰው እኛን አይወስደን ከውስጣችን መንፈሳችን ሶላችንን ብድግ አርጎ የሚሄድ ችሎታ ያለው የለም እኛ አለን ገንዘቡን ሰርተን ያመጣነው እኛ ህይወቱ የኛ ማንነቱ የኛ ነው አይደል እኛን መውሰድ አይችሉም ስለዚህ ካታለሉን ከሸወዱን ካጭበረበሩን በእንደዚህ አይነት መንገድ አግኝተናቸው በተለያየ መንገድ አግኝተናቸው ሰዎች ካጠገባችን የሚወዱን መስለው መተው ግን
ማይደረግ ነገር ካደረጉን ማረግ ያለብን አንድ ነገር አለ ብዙዎቻችን የሚመልሱልን እየመሰለን የሚያስተካክሉ እየመሰለን የሚቀየሩ እየመሰለን አሁንም በስልክ እናወራለን አሁንም እዛው ማህበራዊ ሚዲያ ላይ ጓደኛሞች ነን ወይ ፎሎው እንደራረጋለን ሚባል ነገር የለም ሰው ካታለለን ካስፈራራን ገንዘብ ከወሰደብን የውሸት ቃል ከገባልን ካጭበረበረን በኋላ የመጀመሪያው ነገር የሚደረገው ነገር በምድር ላይ ያሉ ኮሚኒኬሽኖች በጠቅላላ ቁርጥ አርጎ ማውጣት ነው ሶሻል ሚዲያ ሆነ ስልክ ሆነ ምን ሆነ ከሁሉ ነገር ብሎክ ነው የሚደረገው ሁለተኛው ተግባር ምንድነው ወደ ህግ ነው የሚሄደው በህግ መጠየቅ የሚቻል ከሆነ ወደ ህግ ነው የሚሄደው ከዛ ውጪ ከዛ ሰውም ጋር ሆነ እዛ ሰው አካባቢ ካሉ ሰዎች ጋር መገናኘት አያስፈልግም ለምን ራሳችንን ስለምንወድ ደግመን ሁለተኛ ጥፋት ውስጥ መግባት ስለማንፈልግ ደግመን ሁለተኛ ጥቃት ስለማንፈልግ ደግመን የበየዋህነታችን መታለልና ሊወሰድብን የሚገባው ነገር መወሰድ ስለሌለበት ይሄን የምናደርገው ራሳችንን ስለምናከብር ነው በፈጣሪ ጸጋ ውስጥ በፈጣሪ ክብር ውስጥ በፈጣሪ ነገር ውስጥ ተባርከን ይያለ በህይወታችን ግን በክፉ የተያዙ ሰዎች በክፉ ነገር ውስጥ ያሉ ሰዎች አጸያፊ የሆነ ነገርን የሚያስደርጉንና የሚያደርጉ ሰዎች የማይደረግ ነገርን የሚያወሩልን ሰዎች በተለይ በሶሻል ሚዲያ ተዋውቀውን ህይወታችንን መተው ጸጥ ያለ ሰላማዊ ህይወታችንን ድፍርስ ያረጉታል አተላን የሚያስመስሉት እንደነዚህ አይነት ሰዎችን ምንም አይደለም ማድረግ ያለብን ወዲያውኑ ብሎክ አድርገን እንዳይደርሱብን የሚያስቸግሩን ከሆነ ለፖሊስ ሪፖርት ማድረግ ነው እንዳ አጠገባቸው በቃ ስለነሱ መስማትም ማየትም የለብንም እንለምዳቸዋለን አይደል አንዳንዴ የለመድነው በውስጣችን የሳልነው ሰው ምድር ላይ የለም ማወቅ ያለብን ነገር የሚያወራው ሰውዬ ውሸቱን ነው ማለት ኪሩቤልና ግርማ ምንድናቸው ኪሩቤል የሚባል ሰው ኤግዚስት አያደርግም ኪሩቤል የሚባል ሰው የለም ኪሩቤል የሚባል ሰው በሌለበት ምድር ላይ ግርማ የሚባል ሰውዬ መጥቶ ኪሩቤል ነኝ ብሎ እቺ ልጅ አታሏታል አይደል እንግዲህ እናስበው እንዴ የለም እኮ ምንም እኮ ማይገጣጣም ነገር ነው ምንም ኤግዚስት ያላደረገ ሰው ተኗል በቃ ሰውየው ምድር ላይ የሌለ ሰው ነው እያባበለን ያለ እወድሻለሁ እያለሽ ያለሽ ሰው የለም ይሄ ሰውዬ ስታቂው ትጠይዋለሽ ግን ጊዜሽን ማቃጠል የለብሽ አንተም እንደዛ አንዳንድ ሰዎች የውሸት ፕሮፋይል ክሬት አድርገው ፎቶአቸው ምናቸው እንዴት ስራ ፈትናቸው የሉም እኮ እነዚህ ሰዎች በምድር ላይ የኖሩ አይደለም አንድ ሰው የውሸት የሰው ፎቶ አምጥቶ ጊዜው ወስዶ የውሸት ስም አውጥቶ የውሸት ያልተማረውን ተማርኩ ብሎ ማንነቱን ዋሽቶ አጎቴ አክስቴ ብሎ ራሱን ፈጥሮ ካገኘው ቀጥታ ወደ ሐኪም ቤት መሄድ ነው ያለበት የለህም የኡነት የለህም ታሳዝናለህ እንደዚህ ያደረክ ሴቶችን መታታለል ወንድ ከሆንክ አንተ የውሸት ፎቶ አርገህ የውሸት ስም ይዘህ የውሸት ፕሮፋይል ክሬት አርገህ የውሸት ማንነት ይዘህ ስልክ እስከ መደዋወል ድረስ የሚደርሱ ወንዶች አለ ይሄንን ፕሮግራም እየተከታተለም ያለ አለ ታማል በጣም ነው የምታሳዝነው እያንዳንዷ ፈጣሪ የሰጠችህን ጸጋና በረከት አልተጠቀምክባትም በምድር በመቅበዝበዝ ነው እየኖርክ ያለው በጣም ታሳዝናለህ ካንተ በላይ የሚያሳዝኑት ለፍተው ያሳደጉ ወላጆችህ ናቸው አንተ በመረጥከው ህይወት ነው የተለፋለህ የተደከመልህ ብዙ ዋጋ የከፈሉ ወላጆች እንዳሉ ግን እርግጠኛ ነኝ ሰው ዝም ብሎ አይበቅልም እንዴት ሰው የውሸት ስም ፈጥሮ የውሸት ፕሮፋይል ክሬት አድርጎ ሴትን ልጅ ከአረብ ሀገር ብር ለማስላክ ሴትን ልጅ ከዩሮፕ ብር ለማስላክ ከአሜሪካ ለማስላክ ሞታል በቁም ሞታል የተለያየ ነገር መታስልኩ ሰዎች አላችሁ የላችሁ በዚህ መጠን አንድ ስርዓት ይዛ የምትኖር ጨዋ ሴትን የምታቅ ሴትማ ብትኖር ትገርፋለች አትልክ እንኳን ልትልክልህ እንኳን ልታታልላት የቆንክበትን መሬት ነበር የምትንድብህ ታቃለህ ትክክለኛ ሴት ጋር ትሄድም አንተም የምትሄደው ትክክለኛ ማለት ኃይለኛ መብቷን የምታቅ አንድ ስትናገር 10 የምታስገባለ ሴት ጋር ትሄድም የምትሄደው መስኪኗ ጋር ነው ምንም የማታቀው ጋር እንደዛሬ ባለ ታሪካችን በር ተዘግቶባት ያደገች ጋር ለዓለም ምንም አይነት ኤክስፖዠር የሌላቸው ሴቶች ጋር ሄዳችሁ እንዲህ የምታደርጉ ወንዶች አላችሁ በማህበራዊ ሚዲያ በፌስቡክ ይሁን በተለያየ መንገድ ሴቶች እህቶቻችንን እያታለላችሁ ያላችሁ ወንዶች ብር ያስላካችሁ የራቁት ቪዲዮ እየተቀበላችሁ
ፎቶ እየተቀበላችሁ እያስፈራራችሁ እየኖራችሁ ያላችሁ ወንዶች የመጀመሪያው ነገር በጣም ያሳዝናል ወደ ህክምና ጣቢያ ሄዱ ከዛ ቀጥሎ ግን አንድ ነገር አለ እየኖርክ አይደለም ዝም ብለህ ነው የምድርን ኦክሲጅን እያልክ እየፈጀ ያለው ዝም ብለህ ነው እህል እየፈጀ ያለው ዝም ብለህ ነው ነዳጅ የምታቃጥለው ዝም ብለህ ነው ስትታመም መድኃኒት የምትፈጀው ለምድር ጠቃሚ ፍጥረት አይደለም ለምን ከሰው በታች ነህ ካንተ በታች ሰው የለም ሴት የሚመታ ሴት የሚደፍር ሴት የሚያስፈራራ ሴት የሚያታልል ሰው ማለት የለም በምድር ላይ ከሱ በታች ምንም ነገር የለም ማለት የሆነኮ በቃ አለ አይደለም የማይጠቅም የምንለው እንሰሳ አለ ከሱ በታች ነህ አንተ የለህም ስለዚህ መኖር እንድትጀምር ወንድ እንድትሆን የታጠቀው ሱሪ አንተ አይደለም ወንድ አይደለም ከሰው በታች ነህ አንተ ከማንንም በታች ነህ አንተ እንድትስተካከል ከፈለክ ምንድነው ማድረግ ያለብህ ሂድና ህክምና ውሰድ የወንድ ልጅ ተግባር ምንድነው በልና ተማር ወንድ አላየህም በዘመንህ አባትህ በህይወት ከሌለ አባትህ ከናተ ጋር ተፋቶ ከሆነ እንኳን ጎረቤት ወንድ አልነበረም ወንድ ማለት ሱሪውን ታጥቆ በጧት ወደ ስራ ነው የሚሄደው 30 ቀን ሰርቶ ተቀብሎ ቤተሰብ ነው የሚያስተዳድረው ወንድ ኮስታራ ነው ወንድ ኃላፊነት አለበት ፊት አይሰጥም ግንባሩ ይሄ የተቋጠረውን ግንባሩን እንኳን አይፈታም ለምን ጀግና ነው ወንድ እንዳንተ አይነቱ ከወንድ አይቶ ሱሪ የታጠቀ ሱሪም ቀሚስም አይገባም አንተም እንደምትለብስ ፈጣሪ ወቀው እንደዚህ አይነት ወንድ አይደለም አንተ ለራስህ ታውቃለህ አንተ ህክምና ብትሄድ ግን መልካም ነው እንደዚህ አይነት ወንዶች ሴት እህቶቻችንን በሶሻል ሚዲያ እና በተለያየ መንገድ ጊዜያቸውን ገንዘባቸውን ቅርጥፍ አድርገው ከመብላታቸው ባልተናነሰ የራቁት ቪዲዮሽን ይሻለው የራቁት ፎቶሽን ይሻለውና ይሄን አረግሻለሁ እያላችሁ ካላክሽ ገንዘብ ይያሉ የሚያስፈራሯቸው አላችሁ አይደል እህቶቻችን ሁለት አይነት ነገር አለ ቀጥሎ ልንል የምንፈልገው አንደኛው ምን ታመጣለህ አርገው በዩ እዚህ ጋር ያንቺን ፎቶና ቪዲዮ ስለያዘ እዚህ ጋር ወይ ሆነ ነገር ስለ ያንቺን ስላለው ገንዘብ ላኪ ካለሽ ገንዘብ ላኪ ያለበት እጁስ ካልተቆረጠ አያቆምም እሱ ምላሱስ ካልተቆረጠ ድረስ ማስፈራራት አያቆምም አንቺ ነሽ ማስቆም ትችይ ምን ታመጣለህ አርገው በዩ ያርገው ምንም አይመጣም የፈለገ ነገር ይሁን ምንም የሚመጣ ነገር የለም ግን ላደረጋት ነገር አገር ውስጥ ሆንሽም ውጭ አገር ቅጣት አለው ማንም ዝም ብሎ የፈለገውን ነገር አርጎ የሚያልፍበት የሚኖርበት ህይወት አይደለም ውጭ አገርም ቢሆን የትም ቦታ ቢሆን የሰው ልጅ ዝም ብሎ የፈለገውን ነገር አርጎ የሚኖርበት ዓለም ላይ አይደለንም አሁን ሴቶች እህቶቻችን ውጭ አገር ሆናችሁ እንዲህ አይነት ጉዳት ሲደርስባችሁ ምን እንደምታረጉ ካጣችሁ ምን እንደምታረጉ ግራ ከገባችሁ ኤምባሲ ያላችሁበት ሀገር ኤምባሲ ደውሉ ጉግል አርጋችሁ ስልካችሁ ላይ የትኛውም የኑሮ ህይወት ላይ ሁኑ ኤምባሲ ደውሉ እሺ በተለይ በአረብ ሀገር ያላችሁ ኤምባሲ ደውሉና እንደዚህ ሆኛለሁ ምን ላድርግ ብላችሁ ጠይቁ አንዱ ሰው መልስ ካልሰጣችሁ ሌላ ሰው ጠይቁ መረጃ ጠይቁ የሚያቅ ሰው ጠይቁ ይሄ እንዲህ ያደረገሽን ሰው ማለት ነው እስከ መጨረሻው ድረስ እሱ ያደረገውን ነገር አድርጊ አይደለም ግን እስከ መጨረሻው ጥግ ሄደሽ ምድር ላይ ሊፈረድበት የሚገባውን የመጨረሻ ፍርድ ማስፈረድ አለብሽ አንዳንድ እህቶቻችን ኮንታክት ያደረጋችሁን አላችሁ ማስረጃ የለንም ይላሉ መረጃም የለንም ይላሉ ግልጽ መሆን መቻል ያለበት አንድ ነገር አለ አንድ ሰው ወደ ህግ ሄዶ ለፖሊስ ቁጭ ብሎ ወንበር ላይ ፍለፊቱ ለተቀመጠው ፖሊስ የሚናገረው አቤቱታውን ነው አቤቱታው ቅሬታውን ነው የሚናገረው ምንድነው የተበደለውን ነገር ነው የሚናገረው ወደ ፖሊስ ጣቢያ ሄደን ታዲያ ቅሬታችንን ስንናገር አቤቱታችንን ስንናገር የተበደልነውን ነገር ስንናገር ፖሊስን ማፈር የለብንም እውነቷን የተፈጠረችዋን ነገር ብር ኮን የተወሰደብን የሚያስፈራሩን የተለያየ ነገር ሊኖር ይችላል እንዳናፍር ሁሉን ነገር ጊዜዋን ሰዓቷን ምኗን ውሸት ሳንጨምር እውነቷን ቁጭ አርገን እናገራለን ማስረጃ መረጃ መሰብሰብ የፖሊስ ስራ ነው ይሄ የሚያስከፍለን ብር የለም የሚከስልን አቃቤ ህግ ነው እኛ ሄደን የሚጠበቅብን ነገር ቅሬታችንን መናገር ነው ታዲያ እዚህ ጋር ሳናፍር የሆነውን ነገር በሙሉ ለፖሊስ ከተናገርን በኋላ የቀረን ነገር ካለ እንኳን ተመልሰን እንመጣለን ዝም ተብሎ አይቀርም ፖሊስ በደወለልን ሰዓት ለምርመራ በተጠራን ሰዓት የራሱ የፍርድ አካሄድ የራሱ ሂደት አለው ፍርድ ቤት ለምስክርነት በተጠራን ሰዓት መገኘት አለብን የሚከስልን አቃቤ ህግ ነው ተሸካሚ ያስፈልገንም አንዳንድ ጊዜ በጣም ከከበደን አንዳንድ ጊዜ በጣም ማስረዳት ካቃተን ጠበቃ እንቀጥራለን ግን ክሱን የሚመሰርተው አቃቤ ህግ እስከሆነ ድረስ ፖሊስ ምርመራ ያደርጋል ፋይል ያደራጃል ለአቃቤ ህግ ይሰጣል አቃቤ ህግ ክስ ይመሰርታል ይሄን አካሄዱ አይደለም ስለዚህ የዜግነት መብታችን ነው ቅሬታችንን ለፖሊስ መናገር
የዜግነት መብታችን ነው ሴት እህቶቻችን ዜግነታችሁ የሚሰጣችሁ መብት ነው ይሄ ማንንም አይደለም የሰጣችሁ ይሄንን መብት ተጠቅማችሁ ከአረብ ሀገር ሆነ ከተለያየ ሀገር የመጣችሁት ገንዘባችሁን ወሰደባችሁ የተለያየ ማስረጃ ይዞ አስፈራራችሁ አንድ ሰው እንዴ በገዛ ንብረትሽ በገዛ ህይወትሽ በገዛ ማንነትሽ አንድ የትም ማታቂው ከሆነ ቦታ የመጣ ሰው የሊያውን በውሸት ማንነት ተዋውቆሽ አስፈራራሽ እስከ መጨረሻው ድረስ ሄደሽ ጥጓ ድረስ ሄደሽ የመጨረሻውን ቅጣት ማስቀጣት አለብሽ እሺ ሀገር ውስጥ ከሌለስ ያለበት ሀገር ድረስ ይከሰሳል በዚህኛው ክፍለ ዘመን ማንንም በድሎ ጸጥ ብሎ ተኝቶ እንቅልፍ ወስዶ ጧት ተነስቶ ወደ ስራ አይሄድም ላጠፋት ጥፋት እያንዳንዱ ሰው ሴቶቻችንን በዚህ አይነት መንገድ ከበደለ ላጠፋው ጥፋት ተመጣጣኙን ቅጣት ወይም ደግሞ ካጠፋው ጥፋት በላይ የሆነ ቅጣት ተቀጣ ያለበት ሀገር ድረስ ማረሚያ ትገባለህ ቀልድ የለም በዚህ ጊዜ ሴቶቻችን አትፍሩ ወደ ህግ ቦታ ኑ ቁጭ በሉና ለፖሊስ የሆናችሁትን ነገር አስረዱ ግለጹ እውነቱን ተናገሩ ውሸት እንዳትጨምሩ ፖሊስ ያቃል እውነትና ውሸትን የምርመራ ቴክኒክ አለው ፖሊስ ቴክኖሎጂ አላቸው ከመናስበው በላይ የተራቀቀ የምርመራ ቴክኒክ አላቸው እፎይ የምንልበትን ነገር ይሰጡናል ማንንም ሰው ከዛተብን ካስፈራራን ማንንም ሰው የማይሆን ነገር ከተናገረን ቤታችን ቁጭ ብለን አክስቴ ልጅ አጎቴ ልጅ ወንድሜ እናቴ አባቴ አይደለም የሚጠቅመው የሚጠቅመን ህግ ነው ህግ ያድነናል ህግ ይጠብቀናል ለህግ ነው መናገር ያለብን ከዛ በተጨማሪ ደግሞ ሴት እህቶቻችን በተለይ በአረብ ሀገር ያላችሁ በየትኛው ሀገር ያላችሁ ኢቭን ሀገር ውስጥም ያላችሁ የለፋችሁበት ጥራችሁ ግራችሁ ምን በቃ ድክም ብላችሁ ያገኛችሁትን ገንዘብ በሶሻል ሚዲያም ላወቃችሁት ሰው ይሁን ለሌላም ሰው ገንዘባችሁን አትስጡ ወንድም መስጠት የለበትም በዚህ ጊዜ ግን በጣም እየተታለሉ ንብረታቸውን እስከ መሸጥ ድረስ የሚደርሱት ሴቶች ናቸው ታዲያ አንዳንድ ጊዜ ወፈፋረጎን ወስደን ምንሰጥ ከሆነ አንዳንድ ጊዜ በቃ ድንገት ተታለን ምንሰጥ ከሆነ ትልቁ መፍትሄው ምንድነው ቀልባችን ያለ ከቀልባችን በቃ ኖርማል ሰው ያለን ንብረታችንን እንዳንሸጥ በጣም ብዙ ቴክኒክ አለው አንድ ንብረት ዝም ብሎ ተነስቶ ብድግ ተደርጎ እንዳይሸጥ ምን ይደረጋል በስራ እስርስር እናርገው በብድር እስርስር እናርገው ንብረታችንን ብድግ አርጎ መሸጥ እንዳይቻል እናርገው ብድር ያለበት ንብረት ዝም ብሎ አይሸጥም ስማርት መሆን መቻል አለብን ሴቶች እህቶች ነገራችንን ቁጥር ጥርጥር አርገን ነው ማስቀመጥ ያለብን በተለይ ንብረታችንን ዝም ብለን ላባችንን ጠፍ አርገን ወገባችን እስኪንቀጠቀጥ ድረስ ለፍተን ያገኘነው ነገር ዝም ተብሎ አይጣልም በአረብ ሀገር ያሉ ሴቶች ምን ማድረግ ይችላሉ ኑና በብድር ቤት ግዙ ብድር ያለበት ቤት ኑና በብድር ስራ ጀምሩ በሆነ ነገር አድርጉ ንብረታችሁን እስር አርጉት አይ ብድርም አልችልም ምንም አልችልም ግዴታ እቁብ ግቡ እቁብ ማለት በየወሩ እየተጠበቀ የሚጣል ነው አይደል በቃ ትንሽ ገንዘብ አስቀርታችሁ ሌላውን እቁብ ግቡበት ይሄኛው እቁብ ሲያልቅ አሁን ወደ ሌላ እቁብ እንደዛ ያያደረጋችሁ ራሳችሁን ገንዘባችሁን እስር አርጉት ልጓማ በጁለት ገንዘብ የወደደውን ይወዳል ገንዘብ የያዘው ጋር ይቀመጣል የያዘውን ይይዛል ገንዘባችን የለፋንበት የራሳችን የላባችን ውጤት ለማንም ልንሰጠው አይደለም የሰው አንፈልግም የራሳችንንም አንሰጥም እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን እስከ ሳምንት ድረስ ቸርን ሰንብት